وقال الملك ائتوني به استخلصه لنفسي እና ንጉሱ ምናሙን የፈታለት ሰውዬ ሌላ እንደሆነ ሲረዳ ያንን የመፍታት ችሎታ ያለውን ሰውዬ አምጡልኝ ባስቸኳይ በማለት ላከ እና ዩሱፍ እንግዲህ እንዲመጡና በግንባር እንዲገናኙ እድሉ ተፈጠረላቸው ማለት ነው። አስተፍልሱ ሊነሱ እና ከመጣ ይሄን ሰው የኔ የግል አማካሪ አደርገዋለሁ በማለት እንደሚሾማቸውም ቃል ገባ ማለት ነው። ፈለማ ከለመው በትዕዛዙ መሰረት ወዲያውኑ ዩሱፍ መጡና በግንባር ተገናኝተው ሲያናግሩት ጊዜ በጣም ርቱዕ የሆነና ማራኪ የሆነ አቀራረብና አገላለጻቸውን ሲያይ የበለጠ ተማረከ ሰውዬ። የዚህ ጊዜ ምን አለ ንጉሡ ኢነከ اليوم لدينا مكين أمين አንተ በዛሬው ዕለት በእኛ ዘንድ ትልቅ ማዕረግና ክብር የሚሰጥ ታማኝ ታላቅ ባለስልጣን የምትሆን በማለት አዲሱን እድላቸውን አበሰራቸው ማለት ነው። ነጂን ማለት እንግዲህ ተሰሚነት ያለው የቤት ልጅ በማንኛውም ነገር አንተ ካልከው ውጭ የማይሰራ ፈላጭ ቆራጭ እናደርግሃለን በእኛ ዘንድ ማለት ነው። አሚን ደግሞ ታማኝ ነው፣ ካንተ የምደብቀው ምስጢርም የለኝ በማለት ንጉሡ በአንድ ጊዜ ምስጢሩን ገልጾ ነገራቸውና የቤት ልጅ ሊያደርጋቸው እንደወሰነም አሳወቃቸው ማለት ነው። ቃለ ጃዕኒ ዐላ ኸዛኢን አልአርድ እንግዲያውስ መሾሜ የማይቀር ከሆነ በግብርና ውጤቶችና በአጠቃላይም በገንዘብ ሚኒስትር ቦታ ብትሰይመኝ እመርጣለሁኝ አሉ። እኒ ሐፊዙን ዓሊም በዚህ የሥራ ዘርፍ ከተመደብኝ ጥሩ የሆንኩኝ ጠባቂ እንደምሆን ነው። በአስተዳደሩም ደግሞ በቂ የሆነ ጥልቅ እውቀት ይኖረኛል ብዬ ተስፋ አደርጋለሁኝ አሉ። እንግዲህ እዚህ ላይ ነብዮች ስልጣን አይፈልጉም ነበረ ይባላል። ያው ገብቶ ካልመጣ በስተቀር የዲን ሰዎች ለስልጣን ጉጉት አልነበራቸው። እሳቸው ግን አሁን መሾምን የሚፈልጉ መሰሉ በዛ አነጋገር። እንደውም የሹመቱን አይነት የገንዘብ ሚኒስትርና ወይም በአጠቃላይ የእርሻ ሚኒስትር አድርገኝ ብሎ መጠየቅ ማለት ራሱ ስልጣን እንደመጠየቅ ይቆጠር የለም ወይ የሚል ጥያቄ ያስነሳል። ለዚህ መልሱ ምንድነው? ሰውየው መኪኑን አሚን ብሏቸዋል። በእኛ ዘንዳ ተሰሚነት ያለ ትልቅ ባለማዕረግ እንደምትሆን ነው ስራቸው እንደሚሾማቸው እሱ ራሱ አረጋግጧል ማለት ነው። እሳቸው ግን የሥራ ዘርፍ ምርጫ ነው ያደረጉት። መሾሜ የማይቀር ከሆነ እንግዲህ አንድ ልጅ ሾመሃለሁ ካለ እንዲህ ማለት አይቻልም። ስለዚህ በማያውቀውና በማያገባው ነገር ተሹሞ ከመቸገርና ከማስቸገር ተሰጥቶ ባለውና በሚችለው ነገር መሰማራቱ ለሁሉም ጠቃሚ ስለሆነ እንግዲያውስ የምትሾመኝ በተለያዩ በሌላ ዘርፎች ሳይሆን በግብርናውና በገንዘብ ሚኒስትር ቦታ መሆን እመርጣለሁኝ አሉት ማለት ነው። ምክንያቱም ይህ የልማት ቦታ ነው። እሳቸው የሚፈልጉት ህዝብን ማገልገል ነው እንጂ ዝናና ስም ማግኘቱን አይደለም ማለት ነው። እና እንግዲህ የጦር ኃይል ባለስልጣን መሆን ይቻላል፣ ጠቅላይ ሚኒስትር መሆን ይቻላል፣ የውጭ ጉዳይ ሚኒስትር መሆን ይቻላል፣ ሌላ ቁልፍ የሆኑ ስልጣን ቦታዎች አሉ። እነዛን ሁሉ አልፈለጓቸውም፣ ቀጥታ የፖለቲካ ጋራ የሚያገናኙ ስለሆኑ ማለት ነው። ምክንያቱም ስርዓቱን አይደግፉትም በመሰረቱ። ያ በጊዜ የነበረው ሰውዬ ካፊር ነው ንጉሡ እና እሳቸው እንግዲህ የሙእሚን የሆኑ ሰውዬ በካፊር ካቢኔ ውስጥ ገብተው ቁልፍ ቦታ ተያዙ። በእነሱ ስርዓት ነው እንግዲህ መምራት የሚችሉት። በእነሱ ስርዓት ደግሞ ሰዎችን መግዛትን አይፈልጉም ማለት ነው። እንግዲህ ቀጥታ ፖለቲካ ጋር የማያገናኝ ስራ ምንድነው? ይሄ የሰብልና የልማት ጉዳይ ነው ማለት ነው። እና ስለ ፖለቲካው በሙሉ ለነሱ ተውላቸዋል እስከጊዜው ድረስ ታቸው የተሻለ ቦታ እስከሚደርሱ። ግን ለጊዜው ህዝብን የሚያገለግሉበትና ታማኝነት የሚያሻበት ኢማን የሌለው ሰው ሁልጊዜ ገንዘብ ቦታ ካስቀመጡት እየሰረቀ እያንካካና እያጭበረበረ አገርን ያከስራል ማለት ነው። ሃይማኖታዊ የሆነ ሰው ገንዘብ አካባቢ ላይ ከሆነ ግን አንደኛ ታማኝነት ይገኛል፣ ሁለተኛ ደግሞ ኃላፊነት ይሰማዋል። ያን ነገር ወደ ተሻለ ደረጃ ለማስተዳደር
ያለ የሌለ ኃይል ሁሉ ተጠቅሞ ይጣጣራል ማለት ነው። እና በዚህ በርካ ውጤቶችና በገንዘብ ቦታ ብታደርገኝ እመርጣለሁ በማለት የስልጣን ዘርፋቸውን ራሳቸው ወሰኑ ማለት ነው። ሰውየውም ያው ተስማማ፣ ሐሰንነት አለ ብሏቸዋልና ሊፈልፋቸው አልፈለገም ማለት ነው። በዛ ቦታ ግን እሳቸው አንደኛ መጠበቅና መቆጣጠር እንደሚችሉ ገንዘቡ እንዳይባክን በተለይ ወደፊት የግጥ አመታቶች ይመጣሉ ተብሏል። ከዛ በፊት ጥሩ አዝመራ አመታቶች አሉ። ያ በጥሩ ዘመን የተገኘውን ሰብል እንዳይባክንና ለጥፉተን መወጣት እንዲችል ለዛ ቅድመ ዝግጅት ለማድረግ ነው እሳቸው ያሰቡት። እና በዚህ ለአስተዳደሩ በጣም ችሎታ አለኝ በማለት አስተዋወቁና ያንኑ የፈለጉትን የስልጣን ቦታ ተረከቡ ይባላል። ወከዛልከ መከና ለዩሱፍ ፊል አርድ እና በዚህ መልክ ነብዩላህ ዩሱፍ ከብዙ ውጣ ውረድና መከራ ተቆቃ በኋላ በዚህ በግብጽ ሀገር የተመቻቸ ቦታ ፈጠነው ለትልቅ ስልጣን አበቃነው ማለት ነው። የተበወኡ ሚንሃ በሀገሪቱ በፈለገው ክፍለ ሀገር እየተዘዋወረ በፈለገው ቦታና ሁኔታ እንዲኖር አስቻል ነው። ታላቅ ባለስልጣን እንግዲህ ሁለት ስልጣን ያላቸው፣ አንደኛ የግብርና ሚኒስትር፣ ሁለተኛ ደግሞ አጠቃላይ የገንዘብ ሚኒስትር ግንዛቤት ነበሩ ማለት ነው። እንግዲህ ኢኮኖሚው ቁልፉ በሳቸው ስለሆነ በፈለጉት ክፍለ ሀገር እየተዘዋወሩ እንደፈለጉ ቢኖሩ ለምን እንዴት የሚላቸው የለም። የሀገሪቱ ቁልፍ በሳቸው ሆነ በአጠቃላይ ማለት ነው። ሀይቱ የሻ ማለት ከወዲ ከወዳ ተብሎ የማይገደብ ሆነ። ሌላ ባለስልጣናቶች ብዙ ጊዜ ፍርሃት ጠባያቸው በመላው ክፍለ ሀገር የመዟዟር እድላቸው ውስን ነው የሚያደርገው። የግብርናና የገንዘብ ሚኒስትር ግን ኢኮኖሚ ስለሆነ ሁሉ ጋር ያገናኘዋል። ሁሉም ክፍለ ሀገር የስቤት ነው ማለት ነው። በዚህ መልክ አመቻቸ ነው። ከዛ ከጉድጓድና ከእስር ቤት የወጣው ሰውዬ ዛሬ በአጠቃላይ በሀገሪቱ እንደፈለገ የሚናናና የሚናኝባት ሆነ ነው የሚለው። ንሱቡ ቢራህመቲና መነሻ በጸጋችንና በርህራሄያችን ከባሮቻችን መካከል የፈለግነውን እናገኛለንና ዩሱፍም ከብዙ ፈተና በኋላ እንደገና ለእንዲህ አይነት ስጦታና ጸጋ አበቃ ነው። ወላ ኑዲ አጅረል ሙሕሲኒን የበጎ አድራጊዎችንና የአሳማሪዎችን የድካም ዋጋም ደግሞ የማናጠፋ በመሆናችን ብዙ ፈተና ደርሶበት የአላህን ፍቃድ በማክበርና አላህን በመፍራት ፈተናዎችን አልፏልና የዛኔ ድካሙንና የስቃውን ዋጋ ልናሳጣው አልፈለግንም። ያን ችግሩን ወራት ካለፈ በኋላ እንደገና አሁን ደግሞ የድልና የጸጋው ጊዜ መጣለት ማለት ነው። ወላ አጅሩል አኺረቲ ኸይሩ ሊለዚነ አመኑ እና ነብዩላህ ዩሱፍ እንግዲህ ከዚህ ጀምሮ ወደፊት በሚመጣው እድሜያቸው በጣም የተሻሻለና ያማረ እድል ማግኘታቸው ቀደም ሲል ለሰሩት መልካም ስራ ሁሉ እንደዋጋና እንደወረታ ነው ሲባል በቃ ዋጋቸውን ዱንያ ላይ ጨርሰዋል እንዳይመስል ለዚህ ሰውዬና እሱን ለመሰሉት ሁሉ በመጪው ዓለም በአኸራ ያዘጋጀላቸው ምንዳ ደግሞ ከዚህ የላቀና የተሻለ ነው። የመግቢያ ነው ሙቀድማ ነው እንጂ ዋናው ምንዳ በዛኛው ዓለም ነው የሚከፈለው ማለት ነው። ወካኑ የተቁ እኔን የሚፈሩና ፍቃዴን የሚያከብሩ ለሆኑት ሙእሚኖች ከዩሱፍ ጀምሮ ምን ጊዜም በዚህ ዓለምም የተሻለ ሁኔታ እሰጣቸዋለሁ፣ በመጪው ዓለም ደግሞ የበለጠና ያማረ ዕድል እንደምለግሳቸው ነው ይላል። እና እዚህ ላይ እንግዲህ ይህንኑ የስልጣን ዘርፋቸውን ከተረከቡና ስራቸውን ከጀመሩ በኋላ እንዳሉትም በሙያቸው በጣም እጡብ ድንቅ ተብለው የሚደነቁ ጥሩ ባለስልጣን ሆነው ተገኙ ማለት ነው። ከዚያ በኋላ የህዝቡንም አመኔታ አገኙ ባጭር ጊዜ። ቀደም ሲል ንጉሱ ነበረ ባለው ችሎታ ታላቅ ሰው መሆናቸውን ተረድቶ የሾማቸው እንጂ ህዝቡ የሰው ሀገር ሰው ስለሆነ ያውቃቸው። አሁን ግን አገልግሎት መስጠት ሲጀምሩ ህብረተሰቡም በጣም ምን አይነት ጥሩ ባለስልጣን መጣ እያለ ያደንቃቸው ጀመረ ይባላል። እና እንዳውም ንጉሱ ስልጣኑን ለሳቸው አሳልፎ ቢሰጥ እስከመመኘት ድረስ ሄደ ይባላል። የህዝቡ ማፍቀርና ማክበር በዚህ መልክ ላይ እያሉ ብዙ ሳይቆዩ ንጉሱ ታሞ ሞተ። በሚሞት ጊዜ ህብረተሰቡ በአንድ ድምፅ ንጉሱን ኑዛዜ አድርጎ ነበር ይባላል። ይህ ሀገር እንድትበለጽግና ጥሩ ደረጃ እንድትደርስ ከፈለጋችሁ
ይህን ሰውዬ ነው ስልጣን ማስያዝ አለባችሁ ብሏቸው ነበረ። ህብረተሰቡን በተጨባጭ ደግሞ ሁኔታውን ስላየውና ስላመነበት ወዲያውኑ የንጉሱን ቦታ እንዲይዙ ተደረገ ማለት ነው። በዛ ሁኔታ ላይ እንግዲህ ስራቸውን ጀመሩ። እነዚያ 7 ዓመታት የጥጋብ በጣም ዝናብና አዝመራ የሚበዛባቸው ዓመታት ይመጣሉ ብለው የተናገሩት ጊዜያቸው ደረሰና መጣ ማለት ነው። በሳቸው ጊዜ እነዚያ የ7 ዓመታት እንግዲህ አዝመራ ያዘሉ ጥሩ ዓመታት ሲመጡ ተብሉ እንዳይባስም በየክፍለ ሀገሩ መጋዘኖችን እያዘጋጁ በሚገባ እየተቆጣጠሩና ያንን እህል እየተንከባከቡ ለዕለት የሚያስፈልገውን ምግብ ካልሆነ በስተቀር ሰዎች አዝመራለን ብለው ያላግባብ እንዳያፈሱ በቁጥጥር በሚገባ ያንን የ7 ዓመት አዝመራ ሁሉ በጥሩ ቦታ አስቀመጡ ይባላል። ከዛ ልክ እነዚያ የጥጋብ ዓመታቶች አልፈው ችግሩ ሲጀምር በየክፍለ ሀገሩ ጣቢያ በማዘጋጀት ጥሩ ባለስልጣኖችን በመመደብ ያንን እህል በቁጠባ በሚገባ ለህብረተሰቡ እንዲዳረስና በችግሩ እንዳይጠቃ አደረጉ። እያከፋፈሉ በስርዓት ይባላል እና ያን 7 ዓመታት ድርቅ ባለፉት 7 ዓመታት አዝመራ ምንም ችግሩ ሳይሰማው ህብረተሰቡ በሚገባ ተወጣው ይባላል። ያ 7 ዓመት ድርቅ ሲያልፍ እንደገና ጥሩ ቀን መጣላቸው። በዛ ወቅት እህላቸው ጨርሶ ተሟጦ ሳያልቅ ወደ ደህናው ዘመን ተሸጋገሩ። የጊዜ ህብረተሰቡን አመኔታ በሚገባ አተረፉ ይባላል። የነሱ ሀገር ሲያገግም ችግሩ ወደ ጎረቤት ሀገሮች እየተዛመተ ወደ ከነዓን ፈለስጢን አካባቢ የነበሩትን የእሳቸውን ቤተሰብን ጭምር ደረሰባቸው ድርቁ። ይህ ጊዜ የድርቅ ሲሰማቸው ራሱ ነውና እነዚህ ጎረቤት ሀገሮች የግብፅ ንጉስ እህል ያከፋፈላል አሉ እና ምናልባት እኛንም ቢሰጥልን ብለው ወንድሞቻቸው ተሰባስበው ሊመጡ ነው እህል ሊሰሙት ወደ ጎረቤት ሀገር ማለት ነው። እና በዛ መልክ እንግዲህ ወደ ግብፅ ሀገር መጥተው እህልን ለመሸመት የመጡ እንግዶች ሳያስቡት እጃቸው ላይ ሊወድቁ ነው። ቀደም ሲል በእሳቸው ላይ ብዙ ደባ የፈጸሙ የነበሩ አረመኔዎች ዛሬ ተርበውና ተቸግረው እህል ሸመታ እያሉ እየተንከራተቱ ይመጣሉ ማለት ነው። وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ألا ترون أني أوفي الكيل وأنا خير المنزلين فإن لم تأتوني به فلا كيل لكم عندي ولا تقربون قالوا سنراود عنه أباه وإنا لفاعلون وقال لفتيانه اجعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون فلما رجعوا إلى أبيهم قالوا يا أبانا منع منا الخيل فأرسل معنا أخانا نكتب وإنا له لحافظون. وجاء إخوة يوسف يا نبي الله يوسف ወንድሞች ከፈለስጢን ሀገር ተነስተው ወደ ግብጽ ከተማ መጡ እህል ለመሸመት አስበው ይላል። فدخلوا عليه ما ሳያስቡት የነሱ ወንድም መሆኑን ሳያውቁ ዩሱፍ አሉበት ቦታ ገቡ። فعرفهم ገና ብቅ ሲሉ ዩሱፍ አወቋቸው ወንድሞቻቸውን። ወሁም له منكرون እነሱ ግን ስለ ሰውየው ምንም የሚያውቁት ነገር የለም። የነሱ ወንድም እዛ ደረጃ ይደርሳል ብለው በእውንም በምናምም ትዝ የማይል ነገር ነበረና ሰውየው ደግሞ በስልጣን በግርማ ላይ ስለሆነ ቀጥ ብሎ አይኑንም ለማየት ሁኔታው አመቺ ስላልነበረ ጭራሽ አላወቁትም እነሱ ይላል። ወለማ ጀሃዘሁም ቢጀሃዝህም እናሳቸው እንግዲህ አውቀው በሚገባ ተቀበሉ አስተናገዷቸው። ከዛ የሚፈልጉትን ነገር ሁሉ አሟልተውና አስተካክለው መሸኛ ሰጥተው ወደ ሀገራቸው እንዲመለሱ በሚያደርጓቸው ጊዜ ቃለቱኒ ቢአኺለኩም ምን አቢኩም ቀስ ብለው እንግዲህ ብንያሚን ታናሽ ወንድማቸው እናታቸው ልጅ ስላልመጣ እሱን የሚያመጡበት ስልት ጠየቁ ማለት ነው። እና ወደዚህ ለመድረስ ምን አሏቸው ይባላል። እናንተ ሁሉ የአንድ ሰው ልጅ መሆናችሁ በጣም ደስ ትላላችሁ፣ እናንተ ናችሁ ሌሎች ወንድሞች ካሏችሁ አላቸው ይባላል። ሞታ ይቀረንና ያው ብዙ ነን
አሁን ግን ከኛ ሌላ እቤት ያለው አንድ ነው አሉ። አንድ በጣም ከሁላችንም የተሻለ ነበረ፣ በልጅነቱ ሞተብን አፈር ይቅለለውና አሉታቸው ማለት ነው። አሁን ግን በሱ እጅግ ትንሽ ወንድም አባታችን በጣም ስለሚወደው ከሱ መለየት ስለማይፈልግ አስጠርቶታል። ከዛ ሌላ ያለነው እኛው ነን ሁላችንም ይላሉ። እና ለወደፊት እናንተን ወዳጅ ለማድረግ ይፈልጋለሁ፣ ግን ታማኝነታችሁን ማረጋገጥ ስለሚሻ አሁን ሌላ 11ኛ ወንድም መኖሩን ለማረጋገጥ ይህን ለምልክት የሆነ ይዘን በሁለተኛው ዙር ይዛችሁ ልትመጡ ትችላላችሁ አሏቸው ማለት ነው። የጊዜ እንሞክራለን፣ አባታችን እንኳን የሚሰጠን አይመስለንም፣ ብቻ ሁኔታውን አስረድተን እስኪቻለን እናመጣለን ሊሉ ነው ማለት ነው። የጊዜ ወንድማቸው በህይወት መኖሩን ካረጋገጡ በኋላ እንዳይቀሩ ግን ተጽዕኖ ሊያረጉባቸው ነው ማለት ነው። አላ ተረውና አኒ ኡፊል ከይለ ወአነ ኸይሩል ሙንዚሊን፣ እኔ ለመሆኑ ለእናንተ የምትፈልጉትን እህል ከፍሬና አሟልቼ የሰጠኋችሁ መሆኔን አታውምን አሉ። እንደገና ደግሞ ራሴን ማመስገን አይሁንና እኔ ካስተናጋጆች ሁሉ የተሻልኩኝ ጥሩ አስተናጋጅ አይደለሁምን? እንደኔ አይነት ወዳጅ እኮ በቀላል አይገኝም። ስለዚህ አባታችሁ ለምን አይሰጧችሁምና አታመጡም? የኔን ዝምድና እናንተም መናቅ እኮ የሚገባችሁ አይመስለኝም። አንደኛ የምትፈልጉትን እህል ከፍሬ አሟልቼ ሰጥቻለሁ፣ ሁለተኛ ደግሞ እዚህ እስካላችሁ ድረስ የሚያስፈልጋችሁን ምግብ እየሰጠሁኝ እንደገና ትከዱን ስንቅ ጨምሬ የሰጠሁኝ ዘመዳችሁ ስለሆንኩኝ እንዴት ነገሩን እንደቀላል ታውቃላችሁ አሏቸው። አረኛ እንደው ምናልባት ሽማግሌውን ቢካለ ብለን ነው እንጂ የጥሩን ውለታ እንደቀላል ለማየት አይደለም አሉ። አይደለም ተእቱን ይዲህ ያል እንግዲህ በዚህ በቃላችሁ መሰረት ወንድማችሁን ይዛችሁ ካልመጣችሁ ፈላተይ ለለኩም እንዲ በሁለተኛው ዙር እኔ ዘንዳ መሸመት እንደማትችሉ ነው። ወላ ተቅረቡን እንደውም አገሬ መግባትና መቅረብን ማትችሉ። ምክንያቱም አሁን ምናልባት በስመት አሳባችሁ ለስለላ የመጣችሁ ከሆናችሁም አይታወቅም። እውነት ታማኞችና ሰላማዊ ሰዎች መሆናችሁን ማቀውና ማረጋግጠው በተነጋገርነው መሰረት ወንድማችሁን ስታመጡ ነው። እሱን ይዛችሁ ማትመጡ ከሆነ ግን ለተመጣ ብላችሁ ደግማችሁ እንዳትመጡ ያምናችሁ አልችልም። እንኳን እህል ልሰጥላችሁ ቀርቶ አገሪቱ መግባትም አይፈቀድላችሁም፣ እዚህ አካባቢ ትርው እንዳትሉ አሉ። አንድ በኩል እንግዲህ በማግባባት እንዳይጠሩ ሲያደርጉ፣ በሌላ በኩል ደግሞ የተፈለገባቸውን ነገር ይዘው ካልመጡ መግባት እንደማይችሉና እንደውም እንደሚወነጀሉ ጭምር ደግሞ አስጠነቀቋቸው ማለት ነው። ቃሉ ሰንራዊ ዱዓን ወአባብ እንግዲህ እንዳልነው አባትየውን እንደምን ተጣጥረን አባብለንና አግባብተን እንዲሰጠን አድርገን ለማምጣት እንሞክራለን። ወኢና ለፋኢሉን በእኛ በኩል መቼም ይህን ነገር ለማድረግ ወደ ኋላ የምንል አይደለንም ከአቅም በላይ ካልሆነብን በስተቀር በማለት ቃል ገቡላቸው ይላል። በዚህ መሰረት እንግዲህ ወደ ሀገራቸው ተመልሰው መጡ። ከመውጣታቸው በፊት ግን እንደገና ደግሞ አሁንም እንዳይቀሩ የሚያደርጋቸው ሌላ ምስጢራዊ ነገርም ጨመሩበት። እሱም ምንድነው? ወቃለ ለስቲያኒ ቃሉ ቢዱዓተው ፊሃሊህ ለነዛ ለእህል አከፋፋይ ለነበሩት ሰራተኞቻቸው ትእዛዝ ሰጡ። ነብዩላህ ምን ብለው ቃሉ ቢዱዓተው እህሉን የገዙበትን ዋጋ ፍራንኩን ፊሃሊህ በዛ በእህላቸው ውስጥ ጨምሩላቸው ብለው አዘዙ። እንግዲህ ሂሳቡን አስከፍለዋል መጀመሪያ። ካስከፈሉ በኋላ ግን እንደገና እህል ለሚቆጥሩትና ለሚቀረጥሩት ሰራተኞች ይህንን ፍራንክ በቦርሳ እያደረጉ እዛው እህሉ ውስጥ በቁንታሉ ውስጥ እንዲወሰድላቸው አደረጉ። በምስጢር ታያውት ማለት ነው። ለምን ለአለሁም ያሪፉና ይህች ገንዘብ ለእነሱ የተመለከችላቸው መሆኑን እንዲያውቁና እንዲረዱ። ኢዘን ቀለቡ ኢላሊም ወደ ቤተሰባቸው ተመልሰው ሲሄዱ የእሱን መጣን ሲሉ የገዙበት ዋጋ እዛው ውስጥ ተወልቆ ሲገኝ የበለጠ ይሄ ውለታ እንዲከብዳቸው ለማድረግ ማለት ነው። እንደገና ደግሞ ያ የምዘውት የመጡት ገንዘብ የአባታቸው ገንዘብ ነበር። አባታቸው ተቸግረው ያለ የሌለ ጥርሳቸውን ስተው ገንዘባቸውን ለእህል መግዛት ሲርቁ
እሳቸው አላህ ለዚህ ደረጃ አብቅቷቸው የአባታቸውን ገንዘብ መብላት ተብሏቸው ነው የሚሏሉ። በሌላ በኩል ደግሞ ምናልባት የሚት ያለው ገንዘብ ይብቻ ከሆነ ደግሞ መግዣ የለንም ብለው እንዳይቀሩባቸው ለሁለተኛው ዙር ፍራንክ ካላቸው ይመጣሉ በሚል ነው ይባላል። ለአለውም የዘውን እና ይሄ ገንዘብ እዛ ውስጥ መልሶላቸው ካገኙ ወደፊት የመመለስ እድላቸው የበለጠ አስተማማኝ እንዲሆን በማሰብ ፍራንኩን ሁሉንም በየጌታቸው ጨምረው ላኩላቸው ይላል። እነሱ እንግዲህ እንደተመለሰላቸው አያውቁም። ለሌላ ሀገር በቀላሉ የማይገኘውን ሸመታ ማግኘት ራሱ እንደ ትልቅ ነገር አድርገው በደስታ ነው የተመለሱት ማለት ነው። ፈለማ ረጀው ኢላ አቢሂም እና ያንን እህላቸውን ጭነው ወደ አባታቸው በሚመለሱበት ጊዜ እንደደረሱ ያንን ተልኳቸውን ለማሳካት ይጥሩ ጀመር ማለት ነው። ቃሉ እንዳሉ ያ አባና አባዬ ሆይ ሙኒሃን ይመልከሉ ዛሬ ግን የጉዟችን ቀንቶን ነበረ። ጥሩ ወዳጅ አግኝተን በጥሩ ዋጋ ሸምተን መጥተናል። ዛሬ ግን እዚህ ሰውዬ ጋር ደጋግመን መሄድ ይኖርብናል። ያንን እድል ደግሞ ለማግኘት እሱ አንድ ከኛ የሚፈልገው ነገር አለ። ያን ነገር ካላሟላን በስተቀር ደግሞ ከኔ ዘንድ መሸመት አይፈቀድላችሁም፣ ሀገሬም እንዳትቀርቡ ብሎ አስጠንቅቆናልና ይህች የተገኘችው ሲል በአንድ ጊዜ እንዳትቋረጥብን ያንተን ትብብር እንፈልጋለን። አንተ ካልተባበርከን በስተቀር መቼም ከዛሬ ጀምረን ደግመን መሸመት እንደማንችል ነው አሏቸው። ምንድነው እሱ ሲሏቸው ፈአርሲል መዐና አኻና የምታናሽን ወንድማችንን ቢንያሚንን እኛ ጋር እንዲሄድ አድርገው እሱን ይዘን ከሄድን አሁንም ይቀጥላል ወዳጅነቱ፣ አለበለዚያ ያው የመጨረሻ ማስጠንቀቂያ ተሰጥቶናል አለ። ማን ነገሩ አላችሁ እሱ መኖሩን አሏቸው። ያማ ወግን ወዲያነ ሰዋል እንደሚባለው ቀደም ሲል ስንገባ መልካችን ተመሳሳይ በመሆኑ እንዴት ነው ዘመድ ቤተሰቦች ናቸው እንዴ ብሎ ጠየቀ። ይህ ጊዜ አዎን እንደውም ያንድ ሰው ልጅ ነው፣ አባታችንም በጣም ታላቅ ሰው ናቸው፣ በሀገራችን እንደውም ነብይ ናቸው። አንጥሎን ያው ዛሬ እንደዚህ ሆነ እንጂ በሀገራችን የተከበርን ሰዎች ነን ብለን ስለ ታሪካቸው አነሳን። ከዛም እንደውም እየተራዘመ ስለ አባቶች ስለ አያቶቻቸው የማይታወቅ የማያውቁን ሁሉ ታሪክ አውጥተን ስንነግረው በጣም ተደሰተና ተመሰጠ ሰውዬው። ታዲያ እናንተ ብቻ ናችሁ ሌሎች ወንድሞችና እህቶች ሳሏችሁ ብሎ ጠየቀ። ይህ ጊዜ መዋሸት ስላልፈለግ በመሰረቱ 12 ነበር። አንዱ በልጅነቱ ጠፍቶ አውሬ በልቶብናል፣ ሌላው ግን አንዱ ላይን ማረፊያ ተብሎ አባታችን ጋር ቀርቷል ታናችሁ ስለነገር ነው። በሉ እንግዲህ እውነት የምትሉኝ ነገር ሁሉ እርግጠኛ መሆኑን ለማወቅ ይህን የጠርቷል የምትሉት ታናሽ ወንድማችሁንም ለሁለተኛው ዙር ይዛችሁ ትመጣላችሁ። እሱን ይዛችሁ ካልመጣችሁ ግን ላምናችሁ አልችልምና ደግማችሁ እዛ አካባቢ ትርቡ እንዳትሩ በማለት አስጠነቀቀን ብለው ነገሯቸው ማለት ነው። ፈአርሲል መዐና አኻና ስለዚህ ወንድማችንን ቢንያሚንን እኛ ጋር አላቸው። መቸል የሆነ እንደሆነ አሁንም እንደገና ሸምተን እንመጣለን። ወኢና ለሁ ለሐፊዙን ወንድማችን ደግሞ ያውጣውን ቀደም በእጅግ የደረሰ ነገር ይደርስበታል ብለህ እንዳትፈራ፣ እኛ እሱን በሚገባ እንከባከበዋለንና እንጠብቀዋለን። እኛ በህይወት ቁመን በሱ ላይ አንድ ነገር ይደርስበታል ብለህ አታስብ በማለት አሁንም ማግባባት ጀመሩ ማለት ነው። قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو أرحم الراحمين. ولما فتحوا متاعهم وجدوا بضاعتهم ردت إليهم قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد خيل بعير ذلك كيل يسير. قال لن أرسله معكم حتى تؤتوني موثقا من الله لتأتونني به إلا أن يحاط بكم. فلما آتوا موثقهم قال الله على ما نقول وكيل. وقال يا بني لا تدخلوا من باب واحد وادخلوا من أبواب متفرقة وما أغني عنكم من الله من شيء إن الحكم إلا لله عليه توكلت وعليه فليتوكل المتوكلون. قال هل آمنكم عليه إلا كما أمنتكم على أخيه من قبل قالوا نبي الله يعقوب እና አሁን በዚህ በቢንያሚን በሚባለው ልጅ ላይ አምናችኋለሁን?
አሁን ቀደም በወንድሙ ያመንኳችሁን አይነት እምነት ካልሆነ በስተቀር አሉ። ያምናም ሞኝ ዘንድሮ እንዲገባኝ እንደሚባለው ሁልጊዜ ልታታልሉ ልትኖሩ ትፈልጋላችሁ እንዴ? እናንተና ምን እንዴት ደግሞ ይሄንን እሰጣችኋለሁ? ዩሱፍን ታውን ቀደም ምላችሁ ተገዝታችሁ ወልዳችሁ አይደለም እንዴ ያቀለጣችሁ? አሁን ደግሞ እንዴት የኛውን ጠብቀዋለን እያላችሁ ትምላላችሁና ትገዘታላችሁ አሉ ማለት ነው። አላሁ ኸይሩን ሐፊዘን ግን እንዲህ ያሉት የእነሱን እንግዲህ ቃል መግባትና መማል ዋጋ ቢስ ለማድረግ እንጂ ልጁን ለመከልከል አይደለም። ምክንያቱም ልጁን መከልከል ማለት በሙሉ በቤተሰቡ ላይ እልቂት ማወጅ ማለት ነው። ልጁን እንደሚሰጧቸው ነው። ግን እናንተ ብትምሉ ብትገዘቱ በዩሱፍ እንዳመንኳቸው አይነት ካልሆነ በስተቀር አሁን አላምናችሁም። አሁን ቀደም ወስላታ መሆናችሁ ያው ተረጋግጦባችኋልና ለማንኛውም አላሁ ኸይሩን ሐፊዘን ወልጀ በኩል ተጠባቂ በኩል የሚበልጠው አላህ ነው። አላህ ይጠብቅልኝ ብዬ በሱ ተማምኜ ሰጣችሁ እንደው እንጂ እናንተን እንኳን አላምናችሁም ማለት ወሆ አርሐሙ ራሒም አላህ ከአዛኞች ሁሉ የሚበልጥ ሩህሩህ የሆነ ጌታ ነውና ከእናትም ከአባትም የበለጠ ስለሚያስብና ስለሚራራ ለሱ ሊሰጣችሁ ይሆናል። ምክንያቱም ይህ ካልሰጣችሁ ያ ሰውዬ መልሳችሁ እኔ እንዳመጣችሁ መሸመት አትችሉም ካለ መላው ቤተሰብ በችግር ሊያልቅ ስለሆነ አንድ ልጅ አድናለሁ ሲል ሁሉንም ቤተሰብን ከመጨረስ ያው እሱን መስጠት አይቀርም። የምሰጠው ግን ለእናንተ ሳይሆን ለአላህ ነው አደራ የምሰጠው አሏቸው ማለት ነው። አሁን እንግዲህ የአላህ ነቢዮች لا ينزغ المؤمن في سحر مرتين እንዳሉት ነብዩ መሐመድ አለይሂ ሰላቱ ወሰለም ሙእሚን አንድ ቀን ምናልባት ደህና ሰው ነው ብሎ ሰው ሊያታልለው ይችላል። ከዛ በኋላ ግን በአንድ ጉድጓድ ሁለት ጊዜ አይነደፍም በሚለው ነብያዊ መርሆ ደግሞ መታለል አይገባም ማለት ነው። ይህ ነው አንዴ ሁለት ጊዜ የሚታለለው። አሁን ቀደም እንደታጣላችሁን አሁን እናንተ ምላችኋል ተገዝታችኋል ትጠብቁታላችሁ ብዬ ማንንም ይሰጣችሁ ማለት ግን አላህን አምኜ ያዝንልኛል ይጠብቅልኛል ብዬ እሰጣችሁ ይሆናል። ለእናንተ ግን የፈለገው እንድትምሉ ብትገዘቱ አላምናችሁም አሏቸው ይላል። ወለማ ፈተሁ መታሁም ለማንኛውም እንግዲህ እሳቸው ይታመኑም አይታመኑ ልጁን ማግኘት ነው አላማቸው እንጂ ጉዳያቸው አይደለም መታመኑ። ይህ እንግዲህ ሊሰጠን ነው ተስፋለን አሉና ያንቂነው የመጡትን የቅርቃባቸውን መፍታት ጀመሩ ማለት ነው። ሆላቸውን ለመገልበጥና ለሁለተኛ ጉዞ ለመዘጋጀት ያንቃቸውን ሲከፍቱ ጊዜ ወጀዱ ቢባተውም የገዙበትን የወረታቸውን እዛው እሩ ስለወስቆ አገኙ። ሩደት ላይም ወደ እነሱ ተመልሶላቸው አገኙ ዋጋቸው። የዚህ በጣም ተደሰቱ። እንደገና ደግሞ ለአባባላቸውም ተጨባጭ መረጃ አገኙ። በጣም ጥሩ የሆነ ወዳጅ አግኝተናል ብለው ነግረዋቸው ስለነበረ ምን አሉ? ቃሉ ያ አባና አባዬ ሆይ አሉ መስሎኝ ማነብሪ ይሄ በግጥ አገር አገኘነው የምንለው ወዳጃችን በጣም ጥሩ ሰው ነው፣ ለኛ እጅግ አሳቢ ነው ብለን ነግረን ነበር። ለአባባላችን ማስረጃ አሁን ካጋጠመን የበለጠ ምንም አይነት ማስረጃ አያስፈልግም። እንደው በህይወት አይተሰበት አቃለት በችግር ዘመን አንድ ሰው ለማያውቀው ለሰው ሀገር ሰው እህል ሽጦ እንደገና የሸጠበትን ዋጋ በምስጢር እህሉ ወስቆ ይሰጣል የሚባል ነገር ሰምተህ ታውቃለህ? የለም። ይኸው እንዲህ አድርጓል፣ የሁላችንም ዋጋ እህሉ ውስጥ አገኘ ነው በማለት ነገሯቸው። هذه بضاعتنا ردت إلينا እና የገዛንባቸው ወረቶቻችን ፍራንኮቻችን በየቅርቃቦቻችን ውስጥ ተጨምረው አገኘና ወነሚሩ አለና አሁን እንግዲህ ዋጋም ሳይቸግረን እንደገና በሁለተኛ ዙር ተመልሰን ለቤተሰቦቻችን መውጫ የሚሆን እህል ጨምረልን ሸምት ነው አሉ። ወነፈዙ አሳና ወንድማችንንም ደግሞ ነቅተን እንጠብቃለን መጥፎ ነገር እንዳይደርስብን። ወነዚያዱ ከይለ በዒር እሱ በመሄድ ደግሞ የአንድ ግመል ጭነትም እንጨምራለን አሉ። እንግዲህ ሰውየው ያው ኢኮኖሚውን በጥንቃቄ ስለሆነ የሚመሩት ማንም ሰው ቸግሮኛል ብሎ ሲመጣ አንዳንድ ግመል ጭነት ብቻ ነው የሚሰጥለት ይባላል እንጂ ገንዘብ ካለ ብለው ብዙ አይሰጥም ለአንድ ሰው ያባክን ይችላልና እዛዎች ውስጥ ደግሞ ነጋዴ እንዳይሆን የነፍሳዲ ነው እና እነሱ 10 ሆነው ስለመጡ ለቢንያሚን አንድ ግመል ተጨማሪ ይዞ ነበር ይባላል። አንተ እዚሁ ቆይ ግን ሌላ ወንድም አለን ብለን ለምነን አንድ ግመል ለምንም እናመጣልሃለን ብለው ወስደው ነበር።
ሰውየው ከሌለ አልፈጥም ብሎ መልሶባቸው ነበር ይባላል። አሁን ግን እሱ በአካል ከሄደ እንደሱ እንዲያይለንም ግዴታውን ይጨምርልናል። 10 ጭነት ያው 11 ይቻላልና ሶስቱም አንድ ግመል ጭነትም እናተርፋለን አሉ። ዛሬ ከገይየት እና ያወዳጃችን ታውን ቀደም እንኳን ከ10 በላይ እንደማይጨምር ቢነግረንም ሰውየው በአካል ከሄደ በጣም ቀላል ስለሆነ አንድ ጭነት አይነፍጀንም ብለን ተስፋ እናደርጋለን በማለት ልጁን እንግዲህ ለመውሰድ የበለጠ ተጽዕኖ አደረጉባቸው ማለት ነው። ሁኔታው የነሱ መስበትና መፍጠር ሳይሆን የችግሩ ሁኔታ መፈናፈኛ ስላሳጣ ሰውየውን ልጁን ለመስጠት ወሰኑ ማለት ነው። የዚህ ቃል ለን ኡርሲለሁ ማዓኩም ሐታ ትእቱኒ መውቲቀን ሚነላህ መጀመሪያ የልጅ ለእናንተ አልሰጣችሁም እሱን ይመልሳችሁ በሰላም እጅ ለማግባት ጠንካራ የሆነ ቃለ መሐላ ካልፈጸማችሁ በስተቀር በአላህ ስም እየማላችሁ ሁላችንም በህይወት በጤንነት ቁመን ይሄን ወንድማችንን ትተን አንመጣም እያላችሁ ትምላላችሁ። ለተቱነ ልጁን ይዛችሁ ለመምጣት ጠንካራ ቃለ መሐላ አስፈጽማችኋለሁ በቅድሚያ ኢላ ይሐጠቢኩም በሁላችሁም የሚከብና ሁላችሁንም የሚያጠፋ ነገር ካላጋጠማችሁ በስተቀር ያው እንግዲህ ታቅም በላይ ሆኖ ሁላችሁንም የሚያጠፋ ነገር ከመጣ ያ እንግዲህ ላይ ከልሁላህ ነሰንዳው ሰዓህ ነው ምንም አይደለም። እናንተ ግን በጤንነትና በህይወት ቁማችሁ እንደው በተለያዩ ምክንያቶች ልጁን እንዲሆነ ብላችሁ ብትመጡ መግቢያ የላችሁም። ይህን እንዳታረጉ መጀመሪያ አስምላችኋለሁ አሏቸው። እነሱም ቸግሯቸዋልና የፈለገው ቃለ መሐላ ሊደረደር የሚፈሩ አልሆኑም። ቀረቡና ቃለ መሐላ ፈጸሙ። ፈለማ አተው መውቲቀሁም የመተማመኛ ቃለ መሐላ ሲሰጡ ጊዜ ለአባታቸው ቃለ አላሁ ዐላ ማ ነቁሉ ወኪል አሉ ያዕቁብ እናንተ ብትምሉ የወስላታ መሐላን አሁንም አላምንም በምንነጋገረውና በምንዋዋለው ውለታ ዋልያችንና ጠባቂ መመቻዬ አላህ ነው። አሁንም ለአላህ ነው አደራ የምሰጠው ልጄን እንጂ እነሱ ምለዋልና አላቸውን አክብረው ያመጡልኛል ብዬ በእናንተ አልመታምና አልተማመንም አሉ። በዚህ መልክ እንግዲህ ልጁን ሰጡና ጉዟቸውን ሊቀጥሉ ነው ወደ ግብጽ ሀገር መልሰው። አሁንም ማስተኛኘት ያደረጉላቸው በጣም እንግዲህ ወለደ አንጀት መጥፎ ነውና ለነሱም ጭምር እንዳውም ማሰብ ጀመሩና መመሪያ ሊሰጧቸው ነው። ወቃል ያ በኒየ ላ ተድኹሉ ሚን ባብ ዋሂድ ልጆች አሉ እዛ የግብጽ ሀገር ስትደርሱ በአንድ በር ተጉርጃችሁ እንዳትገቡ አሏቸው። ወድኹሉን አብዋብ ሙተፈሪቃ በተለያዩ በሮች ተለያይታችሁ በተራ ግቡ አሉ። ምንድነው አይናት እንዲያጠቃባቸው በጣም መልከቀና ነበሩና አንድ አይነት ተመሳሳይ ነበሩ። ስለዚህ ቀደም ሲል ያልታወቁ ከገቡ በኋላ ነው ወንድማማች መሆናቸው ምናምን የታወቀው እንጂ ማንኛውም ጓደኛማ መስለው ነበር። አሁን ግን 10 ወንድማማቾች የአንድ ሰው ልጅ እነዛ መልከኛ የሆኑ ጎበዞች መጡ እያለ ሰው በጉጉት ያያቸው እንደሆነ አይንናት ይወጋብኛል ብለው በመፍራት ስትገቡ እየተከፋፈላችሁ በተለያየ አቅጣጫ ተነጣጥላችሁ ግቡ እንጂ አንድ ጊዜ ቡድን ሆናችሁ እንዳትገቡ። እነዛ ወንድማማቾች የንጉሱ ዘመዶች ወዳጆች መጡ እያለ ሰው እንዳያደንቃችሁ በማለት መከሯቸው ማለት ነው። ይህን ሲሉ ደግሞ እኔ በዘዴ አላህ የቀደረውን ነገር ማስቀር ይመስል አሉና ተወስዳቸውን እንዳይነካባቸው ወማ ኡግኒ አንኩም ሚነላሂ ሚን ሸይ የወለደ አንጀት አልችል ብሎ መቼም ለእናንተ ያለኝን ሀሳብ መግለጽ እንጂ ከአላህ የተወሰነውን ነገር እኔ የምከላከልና የማድናችሁ እንዳልሆንኩም አውቃለሁ። አላህ ይድረስባችሁ ብሎ ያሰበው ነገር ካለ ይደርሳል። እኔ ግን በአባትነቴ መጨነቄና ማሰቤን ለመግለጽ ያህል ነው አሉ መልሰው ማለት ነው። ኢኒል ሁክሙ ኢላ ሊላህ እና የማንኛውም ነገር ፍርድና ውሳኔ ለአላህ እንጂ ለማንም አይደለም። አላህ በእናንተ ኸይር ሆነ ሸር ካሰበ እኔ የፈለግኩትን ማስጠንቀቂያና መመሪያ ልሰጣችሁ እንደማትድኑ ነው። እነል ሀገረ ላይ ወይም ሚነል ቀደር ጥንቃቄ ከአላህ ውሳኔ ያድንም እንደሚባለው ማለት ነው። አለይህ ተወከል ለማንኛውም ለልጅም ሆነ ለእናንተ የምተማመነውና የምመታው በእርሱ በጌታዬ ነው በሰላም ያምጣልኝ ማለታቸው። ወአለይህ ፈለተወከል ሙተወኪሉን ይሄ ብቻ ሳይሆን መተማመንና መመካት የሚፈልጉ ሰዎች ሁሉ ማስተማማኙ አላህ ነውና በእርሱ ላይ ብቻ ይመኩ
በማለት ለነሱም ጭምር መመሪያ ሰጧቸው ማለት ነው። ወለማ ደፈሩ ምን ሐይቱ አመረውም አቡሁም አባታቸው ባዘዘባቸው ቦታና ሁኔታ ሲገቡ ጊዜ ያው መመሪያውን ተቀብለው እዛ ግጭ አገር ሲደርሱ በአንድ ሳይሆን ተነጣጥለውና በተለያዩ አቅጣጫዎች ገቡ ነው የሚለው። ማዕተነ ይሁንያንሁ ሚነላሂ ምን ሸይ ታቸው የሰጧቸው ማስጠንቀቂያና መመሪያ ከአላህ ውሳኔ የሚያድናቸው አይደለም። እርሳቸውም እንዳሉት ማለት ነው ሆኖ አልተገኘም። ኢላ ሐጀተን ፊነፍሲ ያዕቁብ ቀባ በነቢዩላህ ያዕቁብ ስሜት ውስጥ የነበረችውን ፍላጎታቸውን በዚህ አባባላቸው አባታዊ ጭንቀታቸውን ተወጡ እንጂ እሳቸው ይህን ማስጠንቀቂያ ስለሰጡ አላህ እንዲደርስባቸው ያሰበውን ነገር ሊያስቀር አልቻለም መመሪያው ነው የሚለው። እናሳቸው እንግዲህ አንዲት ቀን እንዳይደርስባቸው ወይና እንዳያጠቃቸው አስበው ነበረ ተለያይታችሁ ግቡ ያሉ። አሁንም ተለያይተው እንዲገቡ ችግር ሳይደርስባቸው አልቀረም። እሳቸው ግን በመናገራቸው ያቀረቡት ነገር ቢኖር አባታዊ ሀሳባቸውንና ጭንቀታቸውን መወጣታቸው ሆነ ማለት ነው። ወኢነሁ ለዙ ዒልሚን ሊማ ዐለምናሁ እና ነቢዩላህ ያዕቁብ ላሳወቅነው ነገር የጥሩ እውቀት ባለቤት ነበረ። ያው ሰው ሲባል መቼም እውቀቱ ውስን ነው፣ ሁሉን ነገር ያውቃል ባይባልም ባሳወቅነው መጠን ጎበዝ ሰው ነበረ፣ በጣም የበሰለ አዋቂ ነበር በማለት አደነቃቸው። ወላኪን አክሰረ ናስ ላ ያዕለሙን ግን አብዛኛዎቹ ሰዎች የነቢዩላህ ያዕቁብ አዋቂነት አያውቁም ወይም አላህ ሱብሓነሁ ወተዓላ የሰጣቸው ሰዎች ማንነት ብዙ ሰዎች ባይበልጡ እንደው ዝም ብሎ እንደተራሰው ይቆጥራሉ እንጂ ነቢዩላህ ያዕቁብ ቀላል ሰው አልነበሩም። በሁሉም ዘርፍ እውቀታቸውና ግንዛቤያቸው የላቀና የመጠቀ ነበረ በማለት ያው ያሞግሳቸዋል ማለት ነው። እና በዛ መልክ እንግዲህ ገቡ፣ አቀባበል ተደረገላቸው። በቃላቸው መሰረት ወንድማቸውን ይዘው ስለመጡ ንጉሱ በጣም በደስታ ተቀበላቸው። ከፊቱ የበለጠ አከበራቸው። ልዩ መቀበያ ቦታ አዘጋጀላቸው። የምግብ፣ የመጠጥ፣ የልብስ፣ የጌጥ አይነት ሁሉ አወረደላቸው። ከዚያ በኋላ ምግብ በሚቀርብበት ጊዜ እንግዲህ በእኛ ስርዓት እንደዚህ አይነት ታማኝ ወዳጅ በሚገኝበት ጊዜ በእኛ ደርሰም ምግብ የሚበላው ቤተ መንግስት ውስጥ ሁለት ሰው እየሆነ ነው አለ ይባላል። ወንድሙን በግል ለማግኘት ስልት ሲቀይ እና እያንዳንዳችሁ እንግዲህ በሁለት ቡድን እየተከፈላችሁ አንዳንድ ማዕድ ላይ ትቀርባላችሁ። ይኸውም ደግሞ በተለያየ ክፍል ነው፣ አንድ ክፍልም አይደለም ማለት እና እነዛ አስሮቹን እንግዲህ ሁለት ሲያረጋቸው 5 ማዕድ ያደረጋቸው 11ኛ ስለሆነ ያታናሽ ወንድም ብቻውን ቀረ። ይህ ጊዜ እንባው ወረደ ይባላል። የታናሽ ወንድም የኔም ወንድም እኮ ያሟች ቢኖር ኑሮ ይህን ጊዜ እኔ ጋር ይሆን ነበረ ብቻዬን ቀረሁኝ ብሎ ተሰማው ይባላል። ይህ ጊዜ ቀሉ ይሄ ልጅ እንግዲህ ብቻውን ስለሆነ እኔ ጋር ይቀርባል ምንም አይደለም አሉ ንጉስ። እናታቸውን ይዘው ክፍል ገቡ ማለት ነው። ክፍል ከገቡ በኋላ አስተዋወቁ ራሳቸው። እንግዲህ አንተ ያው በሞተውና በጠፋው ወንድም ማዘን የለብህም፣ እኔ በዛ ፈንታ ወንድም ብሆንልህ ምን ይመስልሃል አሉት ይባላል። አይ እርሶን የመሰለ ሰውማ ለወንድምነት ሲመኝ ይገኛል፣ ማርፍጦ ምን ይበላል። ዳሩ ግን እናቴ እንደወለደችው መቼም ሊሆን አይቻልም አላቸው ይባላል። የልጅ የታቸው መንባተን አነቃቸውና አንገቱን አጥፈው ይዘው እኔ ወንድምህ እኮ ነኝ እናቴ የወለደችህ ለብዙ ዓመታት ጠፍቼ የቆየሁት እኮ ነኝ በማለት ነገሩት ይባላል። እና ዛተናንቀው ሲያለቅሱ ሲተቀጠቁ ከቆዩ በኋላ እንባቸውን ጠራረጉና እንደገና ያው ወደፊት የሚያደርጉትን እቅዳቸውን ተወያዩ ማለት ነው። ክፍል ዘጠኝ እና ወለማ ደፈሩ አላ ዩሱፍ በዩሱፍ ላይ ሲገቡ ጊዜ እነዚህ ወንድማማቾች እነሱን በሁለት መድቦ ሌላ ክፍል አደረጋቸውና አዋ ኢለይ አፋ ቢንያሚን የእናቱን ልጅ የሆነውን ወደ እሱ አስጠጋው፣ ባለበት ክፍል ወሰደው ማለት ነው። እና ቃል ኢኒ አኹ ያ የጠፋው ወንድምህ እኔ እኮ ነኝ በማለት ራሱን አስተዋወቀ። አላተልከ ኢስማታን ያመሉ እነዚህ ወንድሞቻችን በእኛ ሲፈጽሙት በቆዩት ደላና ሴራ አትበሳጭ። እነሱ እኛን ለማጥፋት ቢሞክሩም እንኳን
ይሄው አላህ Subhanahu Wa Ta'ala እኛን ታላቅ ደረጃ ላይ ያደረሰን ነውና ካሁን በኋላ እንግዲህ ዲኑና ዲኑ እኛ ነው አይዞህ በማለት አበሰረው ነው የሚለው። ከዛ በኋላ እሱን እንግዲህ ለማስቀረት ፈለጉ ነብዩ ወጥሮ እንዲህ ተጫውተውባቸው ነበርና እነዛ ወንድሞቻቸው እነሱ አዋቂዎች ጉልበተኞች ሆነው በፖለቲካም ሆነ በጉልበት ተጠቅመው ነው እንደዛ ያደረጓቸው። አሁን ተራቸውን የተበለጡ መሆኑን ለማረጋገጥ እሳቸው ደግሞ በፖለቲካ በሚገባ ሊወጓቸው ነው ማለት ነው። እንግዲህ አንተ እንዲያስገነጭታል አንተ አሁን ተመልሰህ አገልግሎት ጋር እኔ ጋራት መቅረት አለብህ ለማስቀረት ደግሞ የረቀቀ ፍርድ መጠቀም አለብህ አንተን ወንጀለኝነት ካላቀረቡ በስተቀር በህይወታቸው እያሉ ተጠው ይሄድ ስለማይችል ካለማላ ፈጽመው ነውና የመጡት አንተ ጋር እንስማማ መጀመሪያ እና አንተ ወንድሜ ነህ ካሁን በኋላ ያው ነህ እነሱ ግን ሲሄዱ መንገድ አንድ ነገር እጣ ፈርቃቸዋል ጊዜ ተካቸዋለሁ ያንን እጣ አንተ ጣው ነው የሚሰግጡዋለን ያዛለህ በዛ መሰረት እናስቀራለን ብለው እሱ ጋር ተግባቡ ማለት ነው። በዚህ መሰረት እንግዲህ በሚገባ ሲስተናገዱ ተነበቡና እህላቸውም እንደገና ተጭኖላቸው ሁሉም ነገር ሽልማቱ ሁሉ ነገር ተሰጥቷቸው አሸኛኝ የተደረገላቸው ማለት ነው። ፈለማ ጃአዘሁም ቢጃሃዚህም የሚፈልጉትን ነገር ሁሉ አሟልቶ ሲተኛቸው ጊዜ ነብዩላሂ ያለት የጣየተ ቢራህሊ አኺ ይህን የሚሰጥባት የነበረችውን የወርቅ ጣጤ በወንድሙ ትልቅ ውስጥ ጨመረበት እና ያቺ የወርቅ ሳህን ነበረች እና ዙሪያዋን በልዩ ልዩ ጌጥ የተበረከች ትልቅ ዋጋ የምታወጣ ልዩ የክብር ዕቃ ነበረች። እሷን ዕቃ ከወንድማቸው እንግዲህ የቅርጣቡት በምስጢር ውስጥ እንድትወሰድ አድርገዋል እና ያንን እንግዲህ ነው ከህልና ከተማ ተወጡ ተራቁ በኋላ ዕቃ ጠፋ ተብሎ እንደገና ፍለጋ ሊመጣ ነው ወደ እነሱ ማለት ነው። እና ያችን ዕቃ እንግዲህ እሱ እንጂ ዕቃ ውስጥ ነው የጨመሩበት። ثم أذن مؤذن أيها الناس እነሱ ትንሽ ወጥተው ከተማ ራቅ እንዳሉ በኋላ የሚጣራ ሰራዊት ወታደሮች እየተሯሯጡና እየተጣሩ እናንተ ነጋዴዎች የትራራ ነጋዴዎች ቆሙ ተፈለጋታችሁ እያሉ ድምጻቸውን ከፍ አድርገው እየገለሉ መጡ ማለት ነው። እና ደነገጡ እነዚህ ሰዎች ምንድነው ሲሉ እነቁም ለታሪኩ ታላቸው ነን የታላቸው ዘመን እያላችሁ ተታካሉን ቆይታችሁ ዛሬ ቃዘርፋችሁ ይዛችኋል እና ቁሙ ተፈተሹ የሚል ነገር አባረቀባቸው ማለት ነው። ይሄ በጣም ደነገጡ። ከዛሬ እንግዲህ የተደሰቱት ነገር ከንቱ ሆነባቸውና ማለት ነው። ባሉ ወአቅበሉ አለይሂም ማዳ ተጥዱ ምን ጠፋችሁ ነው እንደዛ አድርጋችሁ ስማችሁን የምታጠፉና የምትወነጅሉን በማለት ዘወር ብለው ጠየቁ ማለት ነው። እና እነዛ ቀጥታ ሌቦች ናቸው አሏቸው። እነዚህ ደግሞ እስቲ የብነታችን በመረጃ ከመረጋገጥ በፊት ስማችንን አታውቁ ምን ጠፋችሁ ነው ለመሆኑ በማለት ጠይቋቸው ቃሉ ነፍስ ቢሶ አልመልኪያ የንጉሱን የቁና የህመሰሪያ የነበረችው የወርቅ ቁና አተናታል እና በመጨረሻ አካባቢ ወጣችሁ እናንተ ስለሆናችሁ ከእናንተ በስተቀር የሚጠረጠር ሰው የለም ስለዚህ ቁሙና ተፈለሱ አሏቸው። በጣም እናዝናለን አሉ ከፈራቸውን እየመጠጡ አየቶ አገርተው ያን ያህል ተገባብተንና ተከባብረን የቆየነውን ያህል አሁን በአንድ ጊዜ ሌቦች ተብለን አረፍ አሉ። ወሊመን ጃሊ ህምዱ ባይሪን ወአነ ቢሂ ማለት ያይሩን መሪ እና ይልቁንስ ይሄ ማዘን አይደለም የህግ ጉዳይ ነው። እጣው ካለ ያው መስም የተባለው ነገር ተረጋግጦባችሁ ማለት ነው። ከሌለ ደግሞ ጥራታችሁ ሲረጋገጥ ወዳጅነታችንና ግንኙነቱ ይቀጥላል አላቸው። እና ለማንኛውም ሳንደቅበት ዝርዝር ፍተሻዎች ሳንገባ ራሱን ያጋልጥ ወይም ያየና የሰማ ካለ እጣው የት እንዳለ የሚያሳየንና የሚያመጣልን ካለ ከእናንተ መካከል ይመንጃል ይሁን ባይሪ እጣውን ለሚያመጣ ሰው አንድ የግመል ጭነት እህል እንሰልመዋለን በማለት ማግባባት ጀመሩ እንዳይጠረጠሩ ለማድረግ ማለት ነው። ወአነ ቢሂ እና ይህንን ዕጣ በቀላሉ ሳንደቅም በፊት ቶሎ የሚጠቁመን ወይም የሚሰጠን ሰው ካለ አንድ ጭነት እህል
የግመል ጭነት ለማስፈጠጥ እኔ ኃላፊ ነኝ በማለት ዋስትና ሰጠ የቡድኑ መሪ ማለት ነው። ይህን ያለበትም እንግዲህ ራሳቸውን በራሳቸው እንዲያጋልጡና እናንተ ናችሁ የጨመራችሁብን ብለው እንዳይጠረጥሯቸው የፖለቲካ ድብብቆች መጫወታቸው ነው ማለት ነው። ይህ ጊዜ እነሱ በእውነቱ የሚያውቁት ነገር የለም እዚህ ላይ ሁላቸውም ወዳቸውን ነፍሰው ከኛ መካከል ማንም የሚሰርቅ የለም ብለው በጣም በቁጣ መንፈስ ነበር የተቀበሏቸው ማለት ነው። ቃሉ ተላሂ ለቀድ ዓሊምቱም ማ ጂእና ሊኑፍሲደ ፊል አርድ እንኳን ራሳችን ልናወጣና ልናጋልጥ ቀርቶ በአላህ ይሁንብን አሉ። እናንተ ራሳችሁ ከአሁን ቀደም ስለኛና ስለ ቤተሰባችን በነገርንና ባስረዳናችሁ መሰረት ታውቃችኋልና ተረድታችሁናል መስሎን ነበረ። ማጂና ሊኑፍሲደ ፊል አርድ እኛ በዚህ ሀገር ላይ ህገ ወጥና ብልግና ተግባር ልናራምድና ልናስፋፋ እንዳልመጣን የተግባባን መስሎን ነበር። ወማ ኩና ሳሪቂን ሌቦችም አይደለንም። እኛ የዚህ አይነት ጸባይ ሲያልፍም አይነካል። የተላላቅ ነብያት ዘርነን ብለናችሁ እንደገና እንደተራሰው ሌባ ብላችሁ እንደዚህ ትፍሉናላችሁ እንደ አሏቸው። ቃሉ ፈማ ጀዛኡሁ ኢን ኩንቱም ካዲቢን እነዚህ ወታደሮችን እቃው እንዳለ እርግጠኛ ስለነበሩ ይህንን እንደዚህ የምታስቱትን ተውትና ራትና ንጋት ወደዚህ ነው እንደሚባለው ንጹህ ከሆናችሁ የለም ትገኛላችሁ። ግን ዋናው ቁም ነገር ይልቁንስ ይሄ የተባለው ዕቃ እናንተ ውስጥ የተገኘበት ሰው በምን አይነት መቀጣት አለበት? የተገኘባችሁ እንደሆነ ያንን ዕቃውን ይዞ የተገኘውን ሰውዬ ምን አይነት መቀጫ እንደምንቀጣው ከወዲሁ እናንተው ብትወስኑ ደስ ይለናል። እኛ የኛ ሀገር ህግ ምናልባት ከባድ ሊሆን ይችላልና እንዳትጎዱ እናንተ በመረጣችሁት አይነት ህግ ወይም በራሳችሁ ህግ እንድንዳኛችሁ ነገሩ ተፈጽሞ ከተገኘ በምን አይነት መቀጫ ይቀጣል አሉ። እንኩንቱም ካዲቢን ሌባ አይደለንም እያላችሁ ብትከራከሩ ውሸታም መሆናችሁ ከተደረሰባችሁ ሌባው መቀጣት ይኖርበታል አይደለም እንዴ? ታዲያ ያንን መቀጫውን ደግሞ በምን መልክ ብናረገው ይቻላል ብለው ይህንን ራሳቸው እንዲፈልሙ አደረጉ ማለት ነው። ቃሉ ጀዛኡ መውጅደ ፊራህሊሂ ፈወ ጀዛኡ ነገሩ አያድርገውና ሊሆን አይችልም እንጂ ሰርቆማ ከተገኘ ከኛ መካከል አንድ ሰው በእኛ ሀገር ህግ መሰረት ሲያምኑት የሰረቀ ሰው ያ ሌባው ሰውዬ ለሰረቀው ለንብረቱ ባለቤት ይሰጥና እሱ ራሱ ነው ዋጋ የሚሆነው ማለት ምንድነው? በባርነት ተይዞ እዚሁ የጣውን ባለቤት ያገለግል ይኖራል። እንደዚህ ነው የኛ ሀገር ደንብ ብለው መመሪያ ሰጡ ማለት ነው። ከዛሊከ ነጅዚ ዛሊሚን ያምኑት የከዳና ወዳጁን የበደለን ሰው እኛ የምንመነዳውና የምንቀጣው በሀገራችን እንደዚህ አድርገን ነው አሉ። ጥሩ እኛም በዚህ እንስማማለን። እንግዲህ የተገኘባችሁ እንደሆነ ዕቃው የተያዘበት ሰው ያው ወደኛው እንደሚመለስ ነው፣ ሌሎቻችሁ ትለቀቃላችሁ አሏቸው። ከወዲሁ ገና ወንጀለኛው ሳይታወቅና ሳይረጋገጥ የመቀጫውን ተወሰነ ማለት ነው። ይህንን እንግዲህ ያደረጉበት ነብዩላህ ዩሱፍ በአገሪቱ ህግ መሰረት ልጁን መጣት አሁን የሚያስቡትን ዓላማ የማያሳካላቸው ሆኖ ስላገኙት ነው አስቀድመው ይህን እንዲወስኑ ያደረገው። ምንድነው? በዛ በግብጽ ሀገር የነበረው ስርዓት የወትሮ ስርዓት ነው እና ያ ስርዓት ምንድነው? አንድ ሌባ ሰርቆ ከተገኘ አንደኛ ይገረፋል፣ ሁለተኛ የሰረቀውን ዕቃ በጥፍ ይከፍላል። ይህ ከሆነ ደግሞ ወንድማቸው እንዲጠቅሙ ቀርቶ የሚጎዳ ስለሚሆንባቸው አውቀው በዚህኛው በእናንተ ህግ ነው የሚዳኘው አሉ። እነሱ ደግሞ አከበሩን መስሏቸው በእኛ ህግ ከሆነ የሚቀጣው ምንም አይደለም አሉና ያው ሌባ ሆኖ የተገኘው ሰውዬ ለባለ ንብረቱ እንሰጠዋለን እዚሁ አገልጋይ ሆኖ ይቀራል ብለው ወሰኑ። በዚህ መልክ ተስማሙና ወበደአ ቢአውዒየቲሂም ቀብለ ዊዓኢ አኺ ፍተሻ ተጀመረ ማለት ነው። እና ፍተሻው ደግሞ እንዳያስጣጣና እንዳይነቁባቸው አስቀድሞ የዕቃ ቦታውን ትተው የወንድሙን የቢንያሚንን ዕቃ ወደ ኋላ አረጉና የሌሎችን መፈተሽ ጀመሩ ማለት ነው። እና አስሩን ሁሉ እንግዲህ ኩንታል እየበታተኑ ይፈትሹ ጀመር እና ሲፈትሹ አይገኝም። አሁንም ሲፈትሹ አይገኝም። ወደ መጨረሻ ተቃረቡ፣ ተደባደበ። እንዳው በእውነቱ በጣም እናዝናለን፣ ይቅርታ አድርጉልን፣ አደከምናችሁ፣ ጉዛችሁንም አደናቀፍ እንዳው ላይገኝ ነገር ይላሉ አውቀው። በመጨረሻ የሱ ብቻ ቀረ።
የሱ ብቻ በምትቀር ጊዜ አንዱ አውቆ እባክህ እንደው ዝም ብለን ደከምን እንጂ እንግዲህ ካሁን በኋላ አልተገኘም እነሱም ይሄዱኛ ምንመለስ ወይ ጊዜ እነሱ ራሳቸው አይ እንግዲህ ደክማችኋል ዛሬ ተጉላልተናል አሁን በአንድ ፊቱ እኛም ጥራታችንን አረጋግጠን መሄድ ስለሚገባን ፍተሻችሁን ጨርሱ ብለው ተከራከሩ እንደገና ማለት ነው። እነዚህኞቹም ታላችሁ እንግዲያው ጥሩ ያስታውን ደግመናል አሉና በመጨረሻ ያቺ የነሱ ተከፈት ጊዜ ያቺ የወርቅ ቁና እዛ ቁጭ ብላ ትገኛለች ማለት ነው። ثم استخرجها من وعاء أخيه ያው እንደታሰበውና እንደታለመው በወንድሙ ዕቃ ውስጥ ተወስዳ ተገኘችና ወጣች ማለት ነው። ከዛሊከ ጅዲና ለዩሱፍ እና ለነብዩላህ ዩሱፍ እንግዲህ እነዚህን ሰዎች እንዴት አድርገው በፖለቲካ እንደሚያሸንፏቸው ስልቱንና ጥበቡን አጠናቀርንለት። ከዛሬ እነሱ ብልሆችና ብልጣብልጦች ነበሩ የባሳገኛቸውና በቀላሉ ተበሉ ማለት ነው። ማካነ ሊያኹዛ አኻው ቢዲኒል መልክ ኢላ አየሻ አላህ አሁን አላህ Subhanahu Wa Ta'ala ባይሳኑሮ በዚህ በግብጽ ሀገር በንጉሱ በኦትሮው ህግ ቢያኝ ኑሮ የወንድሙን እንዲበቀላሉ ከወንድሞቹ ገንጥሎ ማስቀረት አይችልም ነበር። ምክንያቱም የዚህ ሀገር ህግ ሌባውን ደልድባችሁ አስከፍሉት ነው እንጂ የሚለው አስቀሩት አይደለምና ማለት ነው። ግን በእነዛኞቹ ህግ እንዲያኝ መጀመሪያ መስማማታቸው ልጁን እሳቸው ለማስቀረት ጥሩ አመቺ ሁኔታ ፈጠረላቸውና ይህም ዘዴ የተሳካ ውጤት አመጣ ማለት ነው። ኢላ ኢንሻአላህ ማለት አላህ ቢሻኑሮ አላህ ከሻ ይህም ሳይሆን በሌላም ዘዴ ሊያስቀሩት ይችሉ ነበረ ማለት ነው። ግን በዚህ አይነት እንዲቀር ስለፈለገ አላህ በቀላሉ ሳይመጣባቸው ራሳቸው በሰጡት ውሳኔ መሰረት ልጁ እንዲቀር ተደረገ ማለት ነው። ነርፋው ደረጃ ዝመነሻ ከባሮቻችን መካከል የፈለግነውን ሰው በደረጃ ከፍ እናደርገዋለን ነው እንደዚህ ያለውን ማለት ነው። ወፈቀ ኩሉ ዒልምን ዓሊም እውቀት ባለቤት በላይ ደግሞ ምንጊዜ ማዋቂ አለና እነሱ ከዛሬ አዋቂዎች ብልጣብልጦችን እያሉ ሲመኳሹ እንደዚህ በቁማቸው የሚሸጥ ጀብና አጋጠማቸው ማለት ነው። እና ከዛም በላይ ምንጊዜም ቢሆን አዋቂ ነኝ ከሚል ሰው ሁሉ በላይ አላህ ሌላ አዋቂ ያመጣበታል። እውቀቱ በመጨረሻ ሲዘንዳ ስለሚደመደም ድረስ ፍጡር ሆኖ አዋቂ ነኝ ከተባለ እገሌ በላይ ማንም የለም ማለት አይቻልም። ከዛ በላይ ደግሞ አልታወቀም እንጂ ሌላ አዋቂ ይመጣል። ከዛ በላይ ደግሞ ሌላ አዋቂ ይመጣል። የመጨረሻው አዋቂ እሱ ራሱ ነው የሚሆነው ማለት ነው። አሉ ኢንደስረተ ፈቀድ ፈረካ ሁላሁ ምን ቀል እና ባልጠበቁት ሁኔታ አሁን እቃው ሲያዝባቸውና ታማኝነታቸው ሲጓደልባቸው ተደናገጡና ሰውመችም ያላሰበው ችግር ሲደርስበት እስበርስ የመለያየትና የመከፋፈል ሁኔታ መፈጠር ስለሚመጣ ልጁን ሊጠረጥሩት ነው ማለት ነው። እነሱ ከልባቸው ነበር አሁን መጥፎ አልሰራንም ብለው ሲከራከሩ የቆዩ። አሁን ግን ልጁ እቃው ስትያዝባቸው ጊዜ ያው ተጣጣ ይቀርባል እንደሚባለው በእናት ስለሚለይ ፈضحتنا የብነ ራሂል አሉ ይባላል። እና የራሂል ልጅ ጉድ ሰራህ አይደለም እኛ ጥሩ ሰው ነን እያልን እንደዚህ ስንከራከር ያመል ነገር መቼም ዘር ፈልጓን ይጠፋል እንደሚባለው አንተ መጥፎ ልጅ ፈርቀህ ነው ለካ አሉና ወረዱት ይባላል። ከዚያ በኋላ እንደገና አሁንም ራሳቸውን ለማዳንና ወንጀሉን አጠቃሎ ለእርሱ ብቻ ለማድረግ በሚያደርጉት ጥረት ምን ይላሉ? ይስርቅ የልጅ ከሰረቀም ያው መስረቁ ከተረጋገጠበት አሉ ፈቅር ሰረቃ ሁሉም ይቀበሉ። እኛ እስከዛሬ እንዲህ አይነት አመል እንዳለበት በእውነቱ አናውቅም ነበር። ግን አሁን ትዝ ሲለን ጊዜ ያ ሟች ወንድሙም ይተውለትና ሰርቆ ነበርና የሱ ነገር ደግሞ ወደዚህ ተለማምዶበት ነው አሉ ማለት ነው። ወደ ባሰው ዘንድ ተጓዝ ማለት ነው። ባሰራዩ ሱቢነቲ ይህን ቃል ሲናገሩ ነብዩላህ ሰውነታቸውን ሁሉ ወረራቸው። ያሩ ግን በልባቸው ምቅ አድርገው ያዟት። ይህም የሚያፈላ ነገር ነበር። ያን ሁሉ ደባ ፈጽመውባቸው ከሞቱ በኋላ ደግሞ አሁን ሌባ ነው ያሉ ስማቸውን ሊያጠፉ ሲሞክሩ በጣም መጥፎ ነገር ነበረ። ግንቱ በጣም ታጋሽ ከመሆናቸው የተነሳ ይህን ነገር በልባቸው ዋጥ ምቅ አድርገው ደበቁት እንጂ ምንም አይነት ስሜት ወይም መጥፎ ንግግር አያመለጣቸውም ማለት ነው። ወለምን ያለው የዚህ የመርዛማ አነጋገራቸውን ስሜት ለነሱ ይፋ አላደረጉም ማለት ነው። ቃል አንቱም ሸሩ መካነና
በልባቸው በቃል ሳይሆን ከኛ ይልቁንስ ከራሂል ልጆች እናንተ ናችሁ በደረጃ መጥፎ የምትሆኑት አሁንማ ተዋውቀን አሉና በልባቸው ዝም አሉ ነገሩን ውጠውት ማለት ነው። አሁን እናንተ ጥሩ ንጹሖች የራሂል ልጆች መጥፎ ስላላችሁ እንጂ በደረጃ ለመወዳደር ከተፈለገ ከኛ እናንተ መጥፎች መሆናችሁ ተረጋግጦባችኋል። የለም አላህ እንዲታረገን ድረስ እናንተ ብትሰድቡን ምንም አይደለም በማለት ራሳቸውን አጽናኑ በልባቸው በቃል አይደለም የተናገሩት ማለት ነው። ወላሁ አዕለሙ ቢማ ተሲፉና በማንኛውም ስለ ወንድሞቻችሁ የምትገልጹትን ነገር እውነታችሁም ይሁን እውነት ውሸት አላህ ነው የሚያውቀው። እንግዲህ ሁላችሁም እንዲህ አይነት ልክስነት ይኑርባችሁ ወይም እነዚህ የራሂል ልጆች ብቻ ይሁኑ እንደዚህ አይነት ስራ የሚሰሩት ለማንኛውም አላህ ይወቅ። አሁን ግን ያው ዕቃችንን አግኝተናል አሉ። ቃሉ ያ አዩሀል አዚዝ አሁን እንግዲህ መሸነፋቸውን ከተቀበሉ በኋላ እንደገና ዙረው መለመንና መለማመጥ ነው ያላቸው አማራጭና ወደ ንጉሱ መልሰው አለብየው በመሰለት አንተ ክብር ሆይ አሉ ኢየሱስን ማለት ነው። ኢነረሁ አበን ሸይኸን ከቢረን መቼም ሰው እንዳይሆን የለም በእኛ የደረሰ ይድረስበት እና ይሄ ልጅ በጣም በእድሜ የገፋ ሽማግሌ አባት አለው። አሁን ቀደም እንደነገርን ፈቁድ አሃደን አመታ ነው። ስለዚህ አሁን እሱ አጥቷል። ለህጉ መሰረት ቀደም ሲል እንደተስማማን ሌላው ራሱ ታጅቦ መቅረት አለበት ብለናል። ይህን ከቀረ ግን እኛ መግቢያ የለም። አባታችን ብዙ አስምሮ አስገዝቶ ነው የላከን። እናንተ በህይወት ቁማችሁ ልጅን ትታችሁ እንዳትመጡ ብሎ በዚህ ቃል ኪዳን ነው የመጣ ነው። ስለዚህ ሁሉም አስሩ ልጆች አሁን ብንሄዱ ምንገባበት የለንምና መቼም አንድ ሰው ከኛ ማስቀረት ነውና የሚፈለገው ልጁን ልቀቀውና በሱ ፈንታ ከኛ መካከል የመረጥከውን ሰው እንተካልህ፣ ልጁን ግን እንደው ባስያቸው ታገድና ተባበረን በማለት ይለምናል። እና ነራከ ምን المحسنين አንተ በጣም በጎ አድራጊና አሳቢ ጥሩ ሰው አድርገን ነው የምናይህ፣ እንደማትጨክንብን ነው የኛንም ችግር ዝም ልታግባና እባክህ ተባበረን ብለው ለመኗቸው ነው። አሁን እሳቸው ወጥመዳቸው ይዘላቸዋልና እንዲበልመና የሚለቁ አይደለም። ቃለ ማዓዘላህ ቆርጠው በአላህ እጠበቃለሁ አቻ እንደማለት ነው። አነኹደ ኢላ መን ወጀድና መታአና እንደው ምናችን ሞኝ ነው እቃችን እጅ ከፍንጀ ተያዘበት ሌባ ተለቆ እንደገና ንጹህ ሰው እናግታለን እንዴ? ይሄማ የማይሆን ነገር ነው አሏቸው። ህግ አይፈቅደውም። ሌባ ራሱ በሌብነቱ ይታገታል እንጂ ወንጀለኛው ተለቆ ንጹህ ሰውዬ በምጽበዛ በሌባ እግር የሚገባበትና የሚታገትበት ነገር በእኛ ስርዓት ቀርቶ ይሄን ልናየው ልንሰማውም አንችልም። አላህ ይጠብቀን ከእንዲህ አይነት ነገር አሉ። እና ይተደባሊሙን ይህንን ብናየት እናንተ እንደምትሉት ሙህሲኖች ሳንሆን ይልቁንስ ግፈኞችና በደለኞች ነውና የምንሆነው። ህገወጥ ልታረጉን ትችላላችሁ እንዴ? ምን ነው ትልቅ ሰዎች አይደላችሁም እንዴ? አሉ ቆራ ብለው ማለት ነው። ይህ ጊዜ እንግዲህ በእጅ ነገሩ የማያሰድ መፈናፈኛ የሌለው መሆኑን ተረዱ። በጉልበት መጠማት አይቻል። ሁሉም ነገር እንግዲህ መላቸው አለቀ። ፈለመሰ ያሱሚኑ ይህን ልጅ እንግዲህ አስለቅቀው ይዘው ለመሄድ እንደማይችሉ በኃይልም ሆነ በዘዴ ተስፋቸው ሲሟጠጥ ጊዜ ፈለሱ ነግየን እስቲ ለማንኛውም ገለል ብለን እንወያይ አሉና እነሱ ተጠቃቅተው ከነብዩላህ ዩሱፍና ከወታደሮቻቸው ራቅ አሉ። እንግዲህ ምን ይሻለናል? እኛ ገራተን ብለን መግባት አንችልም። ልጅን ትተን ደግሞ እንደገና ልጅን ለማስለቀቅ አቅምም የለም። ምን ማድረግ አለብን እያሉ ውይይት ጀመሩ ማለት ነው። እና ውይይት ማድረጋቸው የአንድ ብልህነት ነው። ግን ውይይቱ መፍትሄ ያመጣ አይደለም ለጊዜው ማለት ነው። ያወጡት ምንም እንግዲህ መያዣ መጨበጫ የሌለው አንድ ጊዜ ግራ የገባው ነገር ስለሆነባቸው ባለ ከቢሩም ከነሱ መካከል ታላቁ የግዱን አሳብ ያመጣ ነው ማለት ነው። እንግዲህ በጋራ ምንም አይነት መፍትሄ የምናገኝ አይመስልኝም። እኔ በድርሜ ግን ይቻላል የሚባል አንድ ሐሳብ አለኝና እሱን ልንገራችሁ አላቸው። ምንድነው እሱ? አለም ተዓለሙ አነ አባኩም ቀድ አኸዘ አለይኩም መውሲቀን ሚነላህ። እናንተ ለምሳሌ ዝም ብለን ብንሄድ ምንም አይደለም ያው አባታችን እናስረዳዋለን ትሉ ይሆናል። ይሄ ተቀባይነት የሌለው ነገር ነው። ካሁን ቀደም አባታቸው እዚህ ከመምጣታችሁ በፊት ጥብቅ የሆነ ቃል ኪዳን እንደያዘባችሁና ደጋግሞ እንዳስማላችሁ ታውቃላችሁ።
እና አላህ Subhanahu Wa Ta'ala እንግዲህ ያ ቃል ያስገባንን ነገር አሁን አፍርሶብናል ማለት ነው። ፈዳፈደ አለይኩም መውሲቀን ሚን አላህ በአላህ ስም ተደጋጋሚና ጠንካራ የሆነ ቃል ኪዳን ይዞባችኋል። ወሚን ቀብሉ ማፈረቱም ፊዩሱፍ አሁን ቀደም ደግሞ በዩሱፍ እንደዚሁ ምላችሁ ተደብታችሁ ያጓደላችሁትንና ያጠፋችሁትን ቃል ኪዳን ታውቃላችሁ። እሱንም አትርሱ። ስለዚህ አሁን ቀደም በዩሱፍ የከዳ ነው አልበቃ ብሎ እንደገና ደግሞ አሁን የልጅ ደግመን ጥለን ስንሄድ ምን አይነት መግቢያ ቤትና አባት ይኖራል ብላችሁ ታስባላችሁ? ስለዚህ ፈለን አብራሃል አርጦ hatta የደነሊ አቢ እናንተ ሄዳችሁ ጉዳችንን ንገሩ ለአባታችሁ። እኔ ግን በግሌ አባቴን እጄ ጀምሮ ማየት አልችልም። ዛሬ ይህን ሀገር ለቅቄ መንቀሳቀስ አልችልም። እኔም እዚሁ ቀራለሁኝ። hatta የደነሊ አቢ እንዴት ሶስቱ ልጆች ሁሉ ተማጣት ይንጣልኝ እሱ ብሎ አባቴ የፈቀደልኝ እንደሆነ ምናልባት እናንተ መልሳችሁ መጣችሁ ውሰዱ ወይ መልእክት አስተላልፉ። አለበለዚያ አባቴና ቶሎ ግዴለም ካላለኝ በስተቀር ዛሬ ወደ ሀገሬ መመለስ አልችልምና እናንተ ይሉ ይዙ ቀራለሁ። ያው ነገሩን እየተከታተልኩኝ መፍትሄ ካገኘሁ አፈላልጋለሁ አላቸው። አው ያቁም አላሁ ሊ ወኸይሩል ሐኪሚን ወይ አላህ Subhanahu Wa Ta'ala ለኔ የሚበጀውን ነገር ይፈርድልኝ ይሆናል። እሱ ከፈራጆች ሁሉ የበለጠ የሆነ ጌታ ነውና እሱ ነገሩን በቅርብ እየተከታተልኩና ደስ እየጠናሁኝ ይቆያለሁኝ። እናንተ ግን ሂዱ እርጅዑ ኢላ አቢኩም ወደ አባታችሁ ተመለሱ። ቁጥራቸው እንግዲህ ቀስ በቀስ እየተቀናነሰ 12 የነበሩ ወደ 9 ወረዱ ማለት ነው። ሶስቱ ቀሩና እናንተ 9ኞቻችሁ ተመለሱ እና ፈቁሉ ያ አባና እንደደረሳችሁ ለአባታችን በጥሞና ጉዳዩን አስረዷቸው። አባዬ ወይ በሉ እነብነ ከሰረክ ልጅ ዛተው አገር ሄዶ የሰው ዕቃ ሰርቆ አዋረደን ብሎ ወማ ሸሂድና ኢላ ቢማ አሊምና እኛ ደግሞ ቀደም ሲል ያው ወንድማችን ነው እንደኛው ታማኝ መስሎን ስንምል ስንገዘት ነበር። እኛ እንዲህ ነገር አይተኝብንም ይላል እና እኛ በጃሃል ያየነውንና ያወቅነውን እንጂ ሌላ መመሰል አንችልም። ታይባላክ መጀመሪያ ወንድማችን ነው ታማኝ ነው ብለን ነበር። በኋላ ግን እጅ በፍንጭ አይናችን እያየ ከሱታ ወጣ። ያንን እንግዲህ የተያዘበትን ነገር ሌባ ነው ማለትን በግዳችን ተቀበል። ወማ ኩና ለልገይብ ሐፊዚን እኛ ተዋሳችን የራቀና የተደበቀን ነገር የምንቆጣጠርና የማናውቅ ስለሆን ቀደም ሲል እንዲህ አይነት ነገር መስራቱን ብናውቅ ኖሮ መፍትሄ እናደርግ ነበር። ግን ሳናቅ የሰው ዕቃችንን ሄደን ኋላ ንጹህን እያልን ስንከራከር ቆይተን በመጨረሻ እሱ ዕቃ ውስጥ ተያዘብን። በዚህ ምክንያት ልጁ ቀረ። እንብንለምነውም የፈለገውን ነገር ብናደርግም ሰውየው ሊረዳን ሊተባበረን አልቻለም። ወዳጆችን ተቀየመብን። ስለዚህ እኔ ያንተን ግንባር ማየት አልችልም ብሎ ታላቁ ወንድማችን ቀረ። ጉዳዩ ዝደርሷል ብላችሁ ንገሩትና አስረዱት አላቸው። ይህንን እንግዲህ የማያምን ከሆነ ወጣል ቀርየተ ለቲ ኩና ፊሃ የታዝንባትን መንደር ሰው ለታማኝ ቡድን ልታጣራና ልጠይቅ ትችላላችሁ። ዕቃው እንዴት እንደተያዘ እዛ ሰፈሩ ያሉ ሰዎች አይተውታል። በዕቃው ተጭኖ እንደተገኘ ማለት ነው። እና መጥተህ ወይም ሰዎች ልከ አጣራ ከፈለክ ብሎ ወለይረለት ያቀበልና ፊያ እንዱም ደግሞ አብረናቸው ስንጓዝ የነበሩ የስራራ ነጋዴ ጓደኞቻችንም እንደዚህ እጅ ተፍንጭቃው ከሱ ቃው ውስጥ መገኘቱን አይተዋል። እነሱንም ብትጠይቃቸው የምስክር ቃል ይሰጣሉ። ወኢና ለሳዲቁን እኛ በምንልህ ነገር እርግጠኞች ነን አሉ። አሁን እውነታቸውን ነው፣ እርግጠኞች ናቸው። ተንኮሉ በሌላ በኩል ነው እንጂ የመጣባቸው እነሱ በመስረቅ በቀጥታም ሆነ በተዘዋዋሪ ምንም አይነት ይቻል ነበረባቸውምና እኛ እርግጠኞች ነን። ጉዳዩ ግን ባላሰብነውና ባልጠበቅነው መልኩ እዚህ ደረጃ ደርሷል ብላችሁ አስረዱት ብሎ ላካቸው ማለት ነው። በዛ በተላኩት መሰረት መጥተው ለሽማግሌው አስረዱ። ጉዳቸው እንግዲህ የተነባበረ መጣና ወጥ ሊጫረፍ ብለው አጣጣፋቸው መርዶውን ማለት ነው። በልተወለ ስለኩም አንፉሱኩም አምረን ያዕቆብ ግን በጣም መንፈሰ ጠንካራ አርቆ አስተዋይ ስለነበሩ ምንም ነገሩን አጠናብረውና አጠናቅረው በሚያሳምን ደረጃ ቢያስረዷቸው ሊዋጥላቸው አልቻለም። አሁን ቀደም ያው ብዙ ጊዜ አጣለዋቸዋልና አሁንም ያው የተለመደ ስደታና ተንኮል ነው በማለት ተአዞና አደረባቸው ማለት ነው። ልክ እንደተለመደው የዩሱፍ ለታ እንዳሉት በልተወለ ስለኩም አንፉሱኩም አምረን
በእውነቱ እንደምትሉት የኔ ልጅ ሰርቆ ሳይሆን እናንተ ያው ተንኮለኞች ናችሁና መጥፎ ነፍሶቻችሁ እሱን እንደዛ አድርጋችሁ ለመወንጀልና ስሙን ለማጥፋት የቀመራችሁትና የሰረባችሁት ተንኮል መሆን አለበት እንጂ የኔ ልጅ ነው እንደሚሰርቅላችሁ አሉ ሽማግሌው ማለት ነው። ፈሰብሩን ጀሚል እንግዲህ የእናንተ ተንኮልና ደባ አያልቅባችሁም። አሁንም መልካም የሆነ ትዕግስት ነው ከኔ የሚጠበቀው። በትዕግስትና በጸጋ አቀበለዋለሁ የአላህን ፍርድ አሉ። አሰላህ አየየኒ ቢሂም ጀሚዓን እና ችግር እንግዲህ ሲደራረብ ፈረጃም ይቀርባል እንደሚባለው አላህ Subhanahu Wa Ta'ala ሁሉንም ልጆችን በጥቅሉ ያመጣልኛል ብዬ ተስፋ አደርጋለሁ። እናንተ ሁልጊዜ መጥፎና ችግር አደጋ ከማርዳት በስተቀር ሁልጊዜም ደስ የሚል ነገር አታመጡም እና አላህ ግን Subhanahu Wa Ta'ala እናንተን አይደለምና አሁን ሁሉንም ልጆችን በሚጆ እጅ ያስገባልኛል ብዬ ተስፋ አደርጋለሁ። እነሆ ሁወል አሊሙል ሐኪም አላህ Subhanahu Wa Ta'ala ሁሉንም ነገር አዋቂና ጥበበኛ ስለሆነ መቼም እሱን የሚያስቸግረውና የሚያዳግተው ነገር ስለሌለ በሱ በኩል ነው ተስፋ እንጂ የእናንተን ነገር እንግዲህ አየሁት በማለት ቅሬታቸውን ገለጹ ማለት ነው። وتولى عنهم وقال يا أسفا على يوسف وابيضت عيناه من الحزن فهو كظيم قالوا تالله تفتأ تذكر يوسف حتى تكون هربا أو تكون من الهالكين قال إنما أشكو بثي وحزني إلى الله وأعلم من الله ما لا تعلمون وتولى عنهم እና እነሱ እንግዲህ የሚነግሯቸው ነገር አልዋጥላቸው ስላለ አላህ ይስጣኝ የአላህ ነው ፈረጃ የሚሰጠኝ በማለት ተዋቸው ይወራሉ ወሬውንም ሳያስጨርሱ ማለት ነው። ወቃል ተከትለውም እንዳሉ ያ አሰፋ አላ ዩሱፍ በዩሱፍ ላይ ያለው ሐዘን ሆይ አሉ። ሐዘናቸውን እንደሰው ጠሩት ማለት ነው። እንግዲህ አሁን የደረሰባቸው አዲሱ መከራ የወትሮውን የዩሱፍን ሐዘን ቅራሮት ተነቀለባቸው ማለት ነው። እና አንድ ሰው እንግዲህ ቀደም ሲል በጣም የሚወደው ሰው ያጣ እንደሆነ በተሰብ ዘመድ በሞተ ቁጥር ሰበብ ፈጥሮ ያን የወትሮውን ሰው እያነሳ ያለቅሳል ማለት ነው። እና የወትሮውን እንግዲህ የሐዘን ቅራሮቱን ስለሚነካበት አሁን አዲስ ታግቶ የቀረው ልጅ ቢንያሚን እንደገና ደግሞ እሱ ካልሄደ አልሄድም ብሎ የቀረው ታላቁ እያሉ የወትሮውን ከብዙ ዓመታት በፊት ጠፍቶ የነበረውን ሰውዬ በማንሳት አይሱ ሐዘን ይሉ ገባ ነው የሚለው። እና ይህንን ያሉበት ምክንያቱ እነዚህ ምንም ለጊዜው ቢጠፉና ቢቀሩ በህይወት ያሉ መሆናቸው ታውቋል። የዩሱፍ ግን በህይወት መኖር አለመኖራቸው ወላ ሙተው ተቀብረዋል የሚባል እንኳን ቁርጥ ስላላወቁ ሐዘኑ በጣም ከባድ ነበረ ማለት ነው። ወዳቸውን የሚያማስላቸው የሱ ጉዳይ ስለነበረ በዩሱፍ ላይ ያለው ሐዘን ሩሮዬ በማለት አሁንም ቃላቸውን ተነገሩ ይላል። ወበየት አይናሁ ምን الحزن በዚህ በተደራራቢና ከባድ በሆነ ፈተና ታቢያ ለቅሶ አብዝተው አይናቸው ነጣ ይላል። ማለት እንግዲህ ሰው ሐዘን ሲያበዛ እንባው ሲያልቅ ሲሟጠጥ አይኑን እንደጉም ይጥልበታል። አይናቸው ተጋረደ ያ ጥቁሩ ጠፍቶ ጨርሶ ጭስ መሰለ ማለት ነው። ፈወከቢ እና እሳቸው በቁጭትና በብስጭት የተሞሉ ነው። ያው እንደሌላው እንደጃሂል ወዮ ብለው አድንቃቸውን አስተውትም ስለማያለቅሱ ሐዘኑ ውስጡን እየዋጡና እያመቁ ስለሚያርተለስላቸው ውስጡን አቃጥሎ አይናቸውን ተጥቅም ውጭ አደረገው ነው የሚለው። قالوا تالله تفتأ تذكر يوسف حتى تكون حرضا أو تكون من الهالكين አሁን በአዲሱ መርዶ የጠፉትን ሰዎች ማንሳት ሲገባቸው እንደገና ወደ ኋላ ተመልሰው የዩሱፍን ስም ሲያነሱና ሐዘናቸውን ሲገልጹ ጊዜ እነዚህ ደግሞ ሰዎች ምን አሉ? ወላሂ ለአላህ ይሁንብና ተፈው ተዝኩሩ ዩሱፍን ከማውሳት ሁልጊዜ አትወገዱ። ስንት ጊዜ ያለፈውን አሮጌውን ሐዘን እንደገና አዲስ ታረገዋለህ እንዴ? እንደው አንተ የሆነ እንግዲህ ምክንያት ባገኘ ቁጥር ዩሱፍ ማለት ነው ዜማ አሏቸው። ሐታ ተኩና ሐረበን እና ለመሞት ተቃርበ ደክመ ጣረሞት እስከምትደርስ ድረስ ትንፋሽህ እስከሚጠፋ መቼም ዩሱፍን አትረሳውም አንተ አሉ። ዩሱፍ ማንሳት እንኳን ያስቀናቸዋል አሁኑ ማለት ነው። አው ተኩነ ምን الهالكين ወይም ደግሞ ተነጭራሹ ሙተ እስከምትገላገል ድረስ መቼም ዩሱፍ ከሐሳብህና ከቃላትህ ሊጠፋልህ አልቻለም።
አሁን ዩሱፍን ምን አመጣው ስላዲሶቹ መነጋገር ሲገባ በማለት ይህንን እንግዲህ የዩሱፍን ስም ማንሳት እንኳን አብስቋቸው ወረፏቸው ሽማግሌ የሆነ ማለት ነው። ለዚህ እሳቸው ምን አሉ? ቃል ኢነማ አሽኩ በቲ ወሁዝኒ ኢለላህ። አሁን ታዲያ እናንተ ምን አድርጉ አልኳቸው። እኔ ሐዘኔንና ሮሮዬን የምገልጸው ወደ አላህ ነው እኮ ጌታዬን ነው ቢመልስልኝ ተስፋ አደርጋለሁ ያልኩኝ እንጂ ዩሱፍን አነሳው አላነሳው እናንተ አድርጉ የተባላችሁት ነገር የለም። ደግሞ ለሐዘንም በስምና በቃልም ደረጃ ቁጥጥር ልታረጉብኝ ነው እንዴ? ምን አገባችሁ? ጌታዬን ብለምንና ወደ እሱ አቤታባጠ ወአለሙ ሚነላህ ማ ላ ተዕለሙን። እኔ ደግሞ እናንተ የማታውቁትን ነገር ከጌታዬ አውቃለሁ። ነገሩ በጣም ተስፋ አስቆራጭ ትዕግስት አስሞጣች ቢሆንም እንኳን አላህ ተዓላ ሁሉንም ነገር ፈረጃ ሊያመጣ ስለሚችል የልጄንም ተስፋ ቢሰጠኝ ጌታዬን አሁንም እማጸነዋለሁና ሐዘኔን ሮሮዬን እገልጽለታለሁ። ለአላህ የማቀርበውን ሐዘን ደግሞ እናንተ ጣልቃ ገብታችሁ መቆጣጠርና እንደዚህ ማለት አይገባችሁም አሏቸው ማለት ነው። ከዚያ በኋላ አሁንም እንግዲህ እስከዚ አዝመት ተንፈሪጅ እንደሚባለው በምሳሌያዊ አነጋገር ችግር በከረረና በተበረረ ቁጥር መገላገያው ይቀርባል ይባላል። የአንድ የከረረ ነገር ይበጠሳልና እና አላህም ያው እነባለ ዑስሪ ዩስራ እንዳለው በቁርአን ከባድ ችግር ጋራ እንደገና ፈረጃና መገላገያ ተደጋግፎ ይመጣል ተብሏል። አሁን እንግዲህ እነዚህ ልጆች እየተደጋገሙና እየተደራረቡ ሲጠፉባቸው ሰውየው ሶብር አድርገዋልና አላህ ፈረጃ እንደሚያመጣላቸው የበለጠ ተስፋ ሰጣቸው ይባላል። እና ምን ይላሉ? ያ በኒ የልአቡ ፈተሐሰሱ ሚን ዩሱፍ ወአኺሂ ወላ ተይአሱ ሚን ረውሒላህ። አሁን እኔን መወረፍና መነጠፉን ተውትና ልጆች ሆይ አሉ፣ ይልቁንስ አሁንም ወደዛ ወደ ግብፅ አገር ተመለሱና ሂዱ። እዚያ ሄዳችሁም ስለ ዩሱፍና ስለ ወንድሙ ተመራመሩ አሏቸው ማለት ነው። የሚገርም ነው እንግዲህ አሁን አላህ Subhanahu Wa Ta'ala ያው አሳውቋቸዋል እንደሚሄዱታቸው። እዛ ሀገር ሄዳችሁ ዩሱፍ ምናልባት በዛው አካባቢ ሊኖር ይችላል ብዬ እጠራጠራለሁና ዩሱፍ የሚባል ሰው በዚህ ሀገር አላያችሁም ወይ እያላችሁ እግር መንገዳችሁን ስለ ዩሱፍ ብትጠያየቁ መልካም ነው አሉ። ስለ ወንድሙም ደግሞ የሚለቀቅበትን ሁኔታ ብታፈላልጉ ለዚህ ብላችሁ ሂዱ አሏቸው። አሁን እንግዲህ የህልከመታው የኢኮኖሚያዊ ጉዳይ ቀረና የፖለቲካዊ ጉዳይ ይዘው ሊመላለሱ ነው ደግሞ ማለት ነው። ወላ ተያሱ ሚን ረውሒላህ። ዩሱፍ ተጠፋ ብዙ አመታትን ቢያስቆጥርም ተስፋ መቁረጥ የለባቸውም ከአላህ ርኅራኄ። አላህ ካለ የሚቸግረው ነገር ስለሌለ አምና የሞተው ላይ ወይራው እንደሚባለው ምን ለካው ሽማግሌ አሁን ዩሱፍ ምን አመጣው እዛ ስለጠፋ እዚህ በረሃው ዙርበዳ ይሄ ደግሞ ጎረቤት ሀገር ሩቅ ነው። ስንት አመት ደግሞ አልፎታል ዩሱፍ። አሁን እንደገና ሞኝ መስል ዩሱፍን ባልከው አላያችሁም ወይ እያለ ይጠይቁ ይለናል እንዴ? የሚል ስሜት ያነቡባቸው ጊዜ ላበያቱ ምን ረውሒላህ ከአላህ ረህማ ርኅራኄ ተስፋ ለምን ትቆርጣላችሁ? ምን አገባችሁ? አላህ ተዓላ ሊያመጣው ይችላልና ዝም ብላችሁ እሱንም ጠይቁ፣ ስለሱም ተመራመሩ አሏቸው። እነሁ ላ የያሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን። ቁም ነገሩ ምን መሰላችሁ? ከአላህ ርኅራኄና ረህማ ተስፋ የሚቆርጥ የለም ከሃዲ የሆኑ ሰዎች ካልሆኑ በስተቀር። እናንተ ደግሞ የልጆች ሆናችሁ ደግሞ ሙእሚኖች ናችሁ። ስለዚህ ካፊር ነው እንጂ አንድ ነገር አይሆንም ብሎ ተስፋው የሚሟጠጥበት እናንተ ሙእሚን ሆናችሁ ያበቃ ከአላህ ርኅራኄ እንደዚህ ተስፋ መቁረጥ ስለማይገባችሁ ዝም ብላችሁ ያልኳችሁን ስሙና ሄዳችሁ ስለዚህ ጭምር ተመራመሩና ተጠያየቁ በማለት ላኳቸው ለሶስተኛ ጊዜ ማለት ነው። እነሱ ግን አሁን ወደዛ ወደ ግብፅ ሀገር መመለስን ምንጊዜም ይፈልጉታል ለሥራ ጉዳይ ሲባል ማለት ነው። አሁን የተሰጣቸው እንኳን ተልቆ የዛን ያህል ጥቅም ያመጣል ብለው ትርጉም ባይሰጡትም በማንኛውም መንገድ ወደ ግብፅ ሀገር መመለሱን ይፈልጉት ነበር። ይህ ብለው ተመለሱ ማለት ነው። ፈለማ ደኸሉ ዐለይህ አሁንም እንግዲህ መጡና ነብዩላህ ዩሱፍ ጋር ሲገቡ ጊዜ ቃሉ ያ አዩሀል ዐዚዝ መሰና ወአህለነ ዱር። የተቸገረው ሰው መቼም አያድርስ ነውና ምንም ካንተ ጋር ተቃጥረን ብንሄድም ችግር አስቸጋሪ ነውና አሁንም እኛንና እዚያ ያሉትም የተረፉ ቤተሰቦቻችንን ችግሩ አሰቃየን እኮ መከራ አለበት አሉ።
ስለዚህ አሁንም አላስችለን ብሎ መተማጨክንብንም ብለን መጣንልህ እንደገና ብለው ጠይቃሉ። አሁን የተላኩት ስለ ሸመታ ስለል አይደለም። ግን እነሱ እንግዲህ ያ የፓርቲው መመሪያ እንዲያው ዝም ብሎ የፈረፈ ሰው የጃጃ ሰው እንደሚናገር ትርጉም ሳይሰጡ የራሳቸውን ጉዳይ መጠየቅ ጀመሩ ማለት ነው። አሁንም ይሄን እንዲሰጠን ነው የመጣ ነው ይላሉ። ሸታቸው ይሄን እንዲሰጣቸው አይደለም አሁን የተላኩት። እኛና ቤተሰቦቻችንን ራቡ ተቆቃው ተነፈሩ ሲያሰቃየን ጊዜ ይኸው አጨክንብንም ብለን አሁንም ደግሞ ይሄን ብትሰጠን መጣን እንደይሏቸዋል። ወጅና ቢዲባአት ሙስያት እና አሁን ደግሞ ርካሽ የሆነ ገንዘብ ነው ይዘን የመጣ ነው አሉ። ገንዘቡ ስላለቀባቸው አሁን በሁለተኛው ዙር ንጉሱን ጋር ስለተጋጩ ዋጋም አልመለሰላቸው። እዛ ደግሞ የሚበቃ ገንዘብ ስላልተገኘ እንዲሁ ውዳቂ የሆኑ ፍራንኮች የማያረቁ ዕቃዎች ጥሬ ዕቃዎች ነበር ይሄዱት ይባላል። እና አሁን ይዘነው የመጣነው ዕቃ እንደ ዛሬ የሚያስደስት አይደለም። ይሁንም ያው አንተ በመልካም ፍቃድ ተባበረን ታው ብለናል ከይለ ዋጋችሁ ደካማና ጥቂት ነው ብለህ ከዛሬ የለመርነውን ስጦታ እንዳትቀንስብን ያው አንዳንድ ጭነት እንድትሰጠን እንፈልጋለን አሉ። ወተሰደቅ አለና ደግሞ ፍቃድ ከሆነ እንዳው ምጽዋትም ጭምር ብታጨምርበት ረዳትም ብትሰጠን ጥሩ ነው አሉ። ከዛ ከምትሰጥልን ሌላ ጨመራርጥልን ወይም ተሰደቅ አለና ማለት ያ የታጨተብንን ወንድማችንን እስከዛሬ ኋላ አጅተዋል። አሁን ለኛ ስትል ለጅማግሌው ስትል እባክህ እንዳው ሰደቃ እንደሚሰጠው መጥተንና እሱም አብሮ እንደሄድ ያድርጋል። ይህንን ደግሞ በተጓዳኝ ለመሞከር ያህል ነው ለጻብ አድርገው የጠየቁት። ዋናው አላማቸው የነበረ እና ልጅንም ልቀቅልን ከገንዘቡም ትንሽ ምጽዋት ጨማምርልን እንም ደግሞ ዋጋችንም ደካማ ብትሆንም የተለመደውን ስጦታ ስጠን በማለት አቤታቸውን አቀረቡ ይላል። ኢነላህ የጅዚ ሙተሰድቂን እኛ በእኛ የደረሰ አይድረስ። አላህ ለተቸገራቸው ሰው የሚመጸውቱን ሰዎች በመልካም እንዳይመነዳቸዋል ይባላል። እናንተንም እንደዛው ይመነዳልና እባክህ አትጨክንብን በማለት ተለማመጡ ይላል። አሁን እንግዲህ እነዛ አረመኔና ነፍሰገዳይ የነበሩ ሰዎች ጠንስላቸውና ሲጨምጡ የተቸገረን ሰው የረዳ የሰደቀ አጅር እንደሚያገኝ መናገር ጀመሩ። ዋይዝ ሆኑ ማለት ነው። ያውም ይሱፍን ነው የሚዋዟቸው። ይህ ጊዜ ገረማቸው ነብዩላህ ይሱፍ። አይ ሰው ተቆየ እናንተም ኸይር ለሰራ ሰው አላህ ይመነዳል እያላችሁ መምከር ጀመራችሁ አሉና ቃለ ሀል አሊምቱም ማ ፈዐልቱም ቢዩሱፍ ወአኺህ ለመሆኑ ስለ ዩሱፍ ካነሳችሁ አይቀር በዩሱፍና በወንድሙ ስትሰሩት የነበረውን ነገር ታስታውሳላችሁና ታውቃላችሁ እንዴ አሏቸው። ሁላንቱም ጃሂሉን ዛሬው አሊሞች ሆናችሁ አጅር የሚያስገኘውን ሰደቃ የሰጠን እንደሚያገኝ መናገር ጀመራችሁ። የዛ ጊዜ ግን እንደዚህ ኸይር የሰራን ነገር ሳይሆን እንዲሁ ንጹሃንን መግደልና መጨፍጨፍ ነበረ ተግባራችሁ። የዛ ጊዜ ጃሂል በነበራችሁበት ጊዜ ዩሱፍን ምን እንዳደረጋችሁት ታውቃላችሁ። እንደገና ወንድሙንም ያው ከእጃቸው ስላልወጣ ሊገሉ የሚጥሉት አልቻሉም እንጂ ያ የእርጉም ዘር የታባቱ እንደ ወንድሙ ስም በቻን እና እንጥለው ነበር እያሉ ይዝቱበትና ያሰቃዩት ነበር። እና በዩሱፍና በወንድሙ በቢንያሚን ስታደርሱ የነበረውን በደልና ግፍ ታውቃላችሁና ታስታውሳላችሁ እንደበል አሏቸው። ይህን ጥያቄ ሲያቀርቡ እንግዲህ ዩሱፍ እንደሆኑ ጥርጣሬ ሊሰማቸው ነው ማለት ነው። ስለዛሬ ያው ሰውየው ግርማ ያላቸው ባለስልጣን ስለሆኑ ዘውዳቸውን ደፍተው ዙፋን ላይ ተቀምጠው ነው የሚያነጋግሩት። አሁን ግን ያንን እንትናቸውን ባርኔጣቸውን ወይም ዘውዳቸውን ወደ ኋላ ያሉትና ግንባራቸውን ገለጡላቸው ይባላል። እንደዋቸው ቀጥ ብለው እንዲታቀዋየት ያደረጉ ጊዜ ምንም ጊዜው ከመርዘም የተነሳ ቢለወጥ እንኳን ሰውነታቸው ያቺ ገጽታቸው ተስተውቅ ነበረ። ያን ሲያዩ ደነገጡ። ቃሉ አይነከ ለአንተ ዩሱፍ ለመሆኑ አንተ ዩሱፍ ነህ እንዴ አሉ። ቃለ አነ ዩሱፍ አሁን እኔ ዩሱፍ ነኝ እናንተን አይሆንምና አላህ እናንተ ቀብራችሁ ነበር ከነ ህይወቴ ይኸው እኔ በጤንነት ለዚህ ደረጃ በልጤኛለሁ ዩሱፍ ወንድማችሁ ማለት እኔ ነኝ አሉ። ወሃዛ አኺ ይሄ ደግሞ የእናቴ ልጅ ወንድሜ በሌብነት አሳጅታችሁት የነበረው ይኸው ከኔ ጋር ይገኛል አሉ። ቀድመን አላሁ ዐለይና
እናንተ እንኳን የማይጠበቀውን ነገር ብታደርሱብን አላህ በእኛ ላይ መልካም ውለታና ጸጋውን ለገሰ። እነሆ ማየተቂ መቼም ቁም ነገሩ አላህን የሚፈራና ወይስ በሚደርስበት ፈተና የሚታገስና የሚያስተውል የሆነ ሰው ኢነላህ ላ ዩዲዑ አጅረ አልሙሕሲኒን የእንዲህ አይነቶችን መልካም ሰሪዎችና በጎ አድራጊዎች ምንዳ ጌታ የማያጠፋ በመሆኑ ይኸውላችሁ እኛ ለዚህ በቃን በማለት ነገሯቸው ማለት ነው። የዚህ ጊዜ በድንጋጤ መሬት ተሰንጥቆ ቢውጣቸው ምኞታቸው ሆነ። ሁሉም ተሸማቀቁ፣ አንገታቸውን ደፍተው ዝም አሉ። ከዛ በኋላ ትንሽ ቆየት ብለው ያው ይቅርታ ቃል ለማቅረብ ሞከሩ። ቃሉ ተላህ ለቀድ አፈረከ አላሁ ዐለይና እንዳልከው በአላህ ይሁንብን ይባል። አላህ ሱብሓነሁ ወተዓላ በእኛ መካከል አንተን ለታላቅ ደረጃ መርጦሃል። ወይን ኩና ለኻዲኢን እኛ እንኳን በአንተ ላይ ማንም አረመኔ የማይሰራውን ግፍና በደል ብናደርስብህም አንተ ግን አላህ ሱብሓነሁ ወተዓላ የካለ መልካም ዕድል ከማግኘት ወደ ኋላ አላልክምና እኛ እርግጥ ተሳስተናል፣ አሁን ስህተታችንን ተረድተናል፣ ተቀብለናል። አንተ ግን ለዚህ ደረጃ እንኳን የበቃ ደስ ይበልህ አሏቸው ይባል። የእሳቸው ደግሞ የተወለደ ሰው አይጨክንምና ወዳቸው ራራ። ምን አሉ? ቃል ላ ተስሪባ አለይኩም ልየውም እንደው ነገሩን ታሪክ ያነሳዋል እንጂ በዛሬው ዕለት እናንተን እኔ ልወቅሳችሁ አልፈልግም። ያለፈ አልፏል። ምንም ከኔ ካሁን በኋላ ምንም የወቀሳ ቃል አትጠብቁ፣ በዚሁ እናቆመዋለን አሉ። ይግፊሩላሁ ለኩም በእኔ በኩል ያለው ልወቅስም አልፈልግም። አላህ ደግሞ በበኩሉ ይቅርታ እንደሚያደርግላችሁ ተስፋ አደርጋለሁ። አላህ ይማራችኋል። እንደውም አደረግላችሁ ወአርሐሙ ራሂሚን አላህ መቼም ከአዛኞች የበለጠ ሩሩ ነውና እሱን ጨክኖ እንደማይጨክንባችሁ ነው ይማራችሁ። እኔም ደግሞ እንኳን ሌላ ጥቃትና አጠፋ ላደርስባችሁ ቀርቶ ልወቅሳችሁ እንኳን አልፈልግም። በዛሬው ዕለት ከኔ ወቀሳ አይሰነዘርባችሁም አይዟችሁ አሉና አረጋጓቸው ማለት ነው። اذهبوا بقميصي هذا فألقوه على وجه أبي أتي بصيرا وأتوني بأهلكم أجمعين. ولما فصلت العير قال أبوهم إني لأجد ريح يوسف لولا أن تفندون قالوا تالله إنك لفي ضلالك القديم. فلما أن جاء البشير ألقاه على وجهه فارتد بصيرا قال ألم أقل لكم إني أعلم من الله ما لا تعلمون. قالوا يا أبانا استغفر لنا ذنوبنا إنا كنا خاطئين. قال سوف أستغفر لكم ربي إنه هو الغفور الرحيم. اذهبوا بقميصي هذا እና ካሁን በኋላ እንግዲህ ይህንን ቀሚሴን ያዙና ወደ ሀገራችሁ ተመለሱ በማለት ላኳቸው ነብዩላህ ዩሱፍ። አልቁ ወአላ ወጅአኒ ይህንን ቀሚሴን ወስዳችሁ አባቴ ፊት ላይ ጣሉት አሏቸው። ይህ በሲረን ይህንን ቀሚስ በሚያሸት ጊዜና ሰውነቱን በሚነካው ጊዜ ወዳውኑ አይኑ ተስተካክሎና ተገልጦ እንደሚመጣ ነው። ወቱኒ ቢአህሊኩም አጅማዒን እና ሁሉንም ቤተሰቦቻችሁን የአባቴን ትውልድና ዝርያ ሁሉ ጠቅላችሁ አምጡልኝ በማለት ራሳቸውን ስንቅ ሰጥተው ሌሎችም የሚረዷቸው ወታደሮች ጨምረው ላኳቸው ይባላል። እና እንግዲህ በጣም ብልህና አዋቂ ከመሆናቸው የተነሳ ዩሱፍ ልጅ ተገኘ ተብሎ በቃል ከተነገራቸው ድንጋጤ እንደሚገል ደስታም ይገላል ይባላል። እና ደንግጠው አደጋ ላይ እንዳይወድቁባቸው በስልታዊ መንገድ እንዲነገሩ አደረጉ በጥበብ ማለት ነው። እና በቃል የተነገራቸውን ነው አይችሉትም። አሁን ግን ሽታቸውን ሰውነታቸውን የነካውን የለበሱትን ልብስ ሳይታጠብ ነው የላኩላቸው። እና የልጃቸው ሽታ ማግኘታቸውን ሲያውቅ ሰውነታቸው ትንሽ ይለማመደዋል ማለት ነው። እና ይሄ ሽታ ልጄን ዩሱፍን ይሸታል ሲሉ የልጅ ነው እኮ ብሎ መናገሩ ጥሩ ስልት ነው ማለት ነው፣ ያለማመዳል። በቀጥታ አባዬ ዩሱፍ እኮ ተገኘ ከተባለ ግን ብሎ ድርቅ ሊል ይችላል ማለት ነው። እና በዚህ መልኩ ቀሚሱን ላኩላቸው። ቀሚሱን ከወሰዱና ያው ከሰጧቸው በኋላ ቀስ በቀስ አረጋግተውና አስረድተው ሲያደርጉ ራሳቸውንና ሌሎችን የቤተሰብ አባላቶች ሁሉ ጠቅልለው ነቅለው እንዳመጡላቸው
አዘዙ ማለት ነው። በዛ በትእዛዙ መሰረት ሰልፍ ተነሱና ተንቀሳቀሱ። ወለማ ፈሰለ ቢልዒር እነዚህ የተጫኑ ግመሎቻቸው ተነስተው ከከተማው ሲወጡ ጊዜ ከግብፅ ሀገር ተነስተው ወደ ፈለስጢን ሲያመሩ ማለት ነው። ቃለ አቡሁም ገና እነሱ እዛ ሲንቀሳቀሱ አባትየው ያዕቁብ እዚህ ሆኖ ምናል እኒ ለአጅዱ ሪሐ ዩሱፈ ለውላ አንቱ ፈሊዱን ሞኝ ባትሉኝ ጉዳት በሉኝና በዛሬው ዕለት የልጄ የዩሱፍን ሽታ ይሰማኛል። እንዳው እስከዛሬ አግኝቼው የማላቀውን ሽታውን አየሩ እያመጣ ያውዴ ጀመረ። ጉድ ያትበሉ ባታጀሩኝ መቼም እኔ ያልኳችሁ ነገር አይዋጥላችሁም። ዛሬ ዩሱፍ ሽታ ደርሶኛል ብለው እዚህ መግለጫ ሰጡ ይባላል። ሰው እንግዲህ ሞኝ አትበሉኝና ብሎ አንድ ነገር ከተናገረ መጀመሪያውኑ አትበሉ ስላል አይባልም ነበር። እነዚህ ልጆች ግን ግርፍጦች ከመሆናቸው የተነሳ እንደገና ሊወርፏቸው ነው። ቃሉ ተላህ ያውም በቃለ መሐላ ያረጋገጡ በአላህ ይሁንብን አሉ። ኢነከ ለፊ ዶላሊከል ቀዲም ምን ሞኝ አትበሉ ትላለህ? እና አንተ ወትሮውኑ ቀደም ሲል ሞኝነቱ ተጠናውቶ ነበረ ከዩሱፍ መጥፋት ጀምሮ አሁን በዛው በወትሮው ሞኝነት ውስጥ ይብስ እየተዘፈቅ ነው ያለው። ደግሞ ስንት ዘመናትና አመታት ያለፈው የጠፋ ልጅ ዛሬ ሽታው መጣልኝ ብለህ ስትናገር አንተ ሞኝ አልተባልክ ታዲያ ማን ሞኝ ሊሆን ፈልገው ነው አሏቸው ይባላል። ፈለማ አንጃ አልበሺር እና ያንን እንግዲህ የልጁ መገኘት ብስራት የሚነግረው ቡድን ሲመጣና አጠገባቸው ሲደርስ ጊዜ ታላቁ ወንድማቸው ነው ይባላል። ቀሚሱን አሁን ይዞ የመጣው ያ ቀደም ሲል በሁለተኛው ዙር ወንድሜን ካላገኘሁኝ ሀገሬ መግባት አልችልም የአባቴን ግንባር ላይ ያለው እሱ ነው ቀሚሱን ይዞ የመጣው ይባላል። ወትሮም ደግሞ እሳቸውን ተኩላ በላው ብለው ያንን የውሸት ደም ቀብተው ያመጡትን የደም ታማ እሱን የሰጠው ይኸው ሰው ነበር ይባላል። የዛ ጊዜ ያንን የመልክ ጨርቅ ፊቱ ላይ ጥሌ ሀገር እንዳለበትኩት ዛሬ ደግሞ የምስራቱን ጨርቅ ፊቱ ላይ አጥሌ እንደገና አበስረዋለሁኝ በማለት መጣ ይባላል። እና ልክ መጣና ቀሚሱን ብቻ ፊታቸው ላይ ጣል ሲያረገው አልቃው አላወጂ ፊታቸው ላይ ሲጥለው ጊዜ ፈርተደ በሲራ ወዳውኑ ለስድስት ዓመታት ያህል ከአገልግሎት ውጭ ሆኖ ቦዝቦ የቀረው አይናቸው በራ በቦክ ብሎ ተገለጠላቸው ይባላል። ቃል አለም አቁል ለኩም ኢኒ አዕለሙ ሚነላህ ማ ላ ተዕለሙን ልጄ ተገኘ ምናምን ብለው ሳይጠይቁ ወይም እነሱ ተገኝቷል ብለው ሳይነግሯቸው በሽታው ብቻ ልጁ እርግጠኛ እንደተገኘ መሆኑን አወቁና እንዳውም ወቀሳ ጀመሩ ማለት ነው። አለም አቁል ለኩም አላልኳችሁም ነበር አሉ ኢኒ አዕለሙ ሚነላህ ማ ላ ተዕለሙን እናንተ የማታውቁትን ነገር ከአላህ በኩል እኔ አውቃለሁ። ልጄ ይችላል ልጄ ነግሬያችሁ ነበር። አሁን ቀደም በቁጥር 86 ላይ ተናግረዋል ቃል ወአለሙ ሚነላህ ማ ላ ተዕለሙን ብለው አሁን ቀደም ይህን ነገር ተነግራችሁ እናንተ እንቆቅልሽ መስሏችሁ ነበረ። እንዳልኩት ይኸው ልጄ ተገኘ አይደለም አሉ። እሳቸው ተናገሩ እነሱ ተመናገራቸው በፊት ማለት ነው። ከአላህ እናንተ የማታውቁትን ምስጢር እንደማቅና ነገሩ ግን ለሰሚው ግራ ሆኖብኝ ልጅ አለ ብሎ ፍርጥ አድርጎ መንገሩ ከብሎኝ ነው እንጂ ልጅ እንዳለፎ ወትሮውንም ህሊናዬ ያቅ ነበረ። አሁን ልጅ ተገኘ ይህ የልጅ ሽታ መሆኑን እርግጠኛ ነኝ አሉ ይባላል። አሁን ተገኘ እንኳን ደስ ያለ አሏቸው። ቃሉ ያ አባና ከዚህ በኋላ እንግዲህ መሸነፋቸውን አወቁና አባታችን ሆይ አሉ እስተግፊር ለና ዝኑበና እኛ በወንድማችን ሆነ በአንተ ላይ ከባድ ወንጀል ፈጽመናልና ጌታችንን ምህረት እንዲሰጠን ለምንልን እና ኩና ፋቲኢን እኛ ሁለት አንስተኞች መሆናችን ተረጋግጦብናልና እባክህ ጌታን ለምንልን በማለት ፊታቸው ወደቁ ደቅናት ማለት ነው። ቃል ሰውፈ አስተግፊሩ ለኩም ረቢ እንዳላችሁ ጌታን ምህረት እንደምለምንላችሁ ነው። እነሆ ወልገፉሩ ረሂም እሱ ምህረት ሰፊና ሩሩ ነውና በማለት እሳቸውም ኢስቲግፋር እንደሚጠይቁላቸው ተስፋ ቃል ገቡ። ወዳውኑ ግን እንደ ዩሱፍ አላህ ይማራችሁ አላሏቸው። ትንሽ እንዲጨነቁበት ቀጠሮ ሰጧቸው ማለት ነው።
ይህ ቀጠሮ የሰጡበት ምክንያቱ አንደኛ ወከል ሲጃባ ለመጠበቅ ይባላል። በሁለተኛ ደረጃ ደግሞ እነሱ በወንጀለኝነታቸው ትንሽ እንዲጨነቁና ተቀባይነት እንዲያገኙ ለማድረግ ነው። እዚህ ላይ የልጁ መገኘት ብስራት ሲደርሳቸው የአላህ ረሱሎች መቼም ከሁሉም በፊትና ከምንም በላይ የዲን ጉዳይ ነውና የሚያስጨንቃቸው ለመሆኑ ልጅ በምን ሁኔታ ነው የተገኘው ብለው ጠየቁ ይባላል። እሱማ በግብፅ ሀገር ለብሶ ዙፋን ዘርግቶና ዘውድ ደፍቶ ትልቅ ባለማዕረግ ሆኖልሃል አላቸው። እኔና ስልጣን ምን አገናኘን? ስለ ስልጣን አይደለም ጥንቅና የዲን ጉዳይ ነው የምጠይቃችሁ። ሙስሊም ነው አሉ ይባላል። ከሙስሊም በጣም የታወቀ ታላቅ ሰው ነው እንጂ አሏቸው። አልহামዱሊላህ እንግዲህ ዲኑንም ህይወቱንም ጠብቆ ለጌታ ደረሰልኝ ለጌታዬ ምስጋና ይድረሰው በማለት አጠቃለሉት